ሜቢ ሜታፎሪክ ሆነው ሊገቡ ይችሉ እንደሆነ እንጂ በባህሪ ለፈጣሪ የሚነገሩ አይደሉም። ምክንያቱም ግራ ቀኝ ከመኖሩ በፊት የነበረ ነው። ግራና ቀኝን ያስገኘ እሱ በግራና በቀኝ ተብሎ ከተነገረለት ግራ ቀኝ ፊት ኋላ ተብሎ ከተነገረለት የሆነ አካል ፍጡር የሆነ ያካብበዋል፣ ያዋስነዋል፣ ያካልለዋል ማለት ነው። ድንበር ያበጅለታል። ዊችዝ የተገደበ ነው ማለት ነው። ስለዚህ አላህ እጅ ካለው ሎክ እጅ ካለው ሁለት እጆችም አሉት ከተባለ ግራና ቀኝ ከተባለ ስቲል በዳይሬክሽን ተመሳሰልን ማለት ነው። እኔ ግራና ቀኝ እንዳለኝ ሁሉ እንደገና ደግሞ እጁ መዳፍ ካለው አትሊስት በመዳፍ ተመሳሰልን ማለት ነው። እጁ 5 ጣቶች አሉት። 5 ጣት 1 2 ተብሎ ፈጣሪ የሚቆጠር አካል ካለው ደግሞ ስቲል አሁንም ተመሳሰልን በቁጥር ማለት ነው። 2 መሆኑ ሳያንስ በቁጥር ደግሞ ተመሳሰልን 5 ጣት በሚለው ማለት ነው። አሁን ጥያቄው ምን ይሆናል? እነኚህ ጣቶቹ ከእጁ ጋር የተገጣጠሙ ናቸው፣ የተነጣጠሉ ለየብቻ የተቀማመጡ? እነኚህ ጣቶቹ የራሳቸው ፍቃድ እውቀት አላቸው ወይ? ወይንስ ፍቃድ እውቀት የሌላቸው ከዋናው ቦዲያቸው ወይም ደግሞ ከሌላው አካል የሚቀበሉ ናቸው? እንደኔ ማለት ነው። የኔ እጅ ይሄ ማየት አይችልም፣ መስማት አይችልም አይደለ? እዛ ጋ የሆነ ነገር ቢሰማ በጆሮ የሰማሁትን ሴንስ ያደርግ እንደሆነ ነው እንጂ በነርቮች አማካኝነት የሆነ እንትን የሚለው ነገር የለም፣ የሚሰማው የሚያየው ነገር የለም። የአላህም አካል እንደዛ ነው ወይ? እያንዳንዱ ሲፋቱ የአካሉ የአካላቶቹ እያንዳንዳቸው ራሳቸውን የቻለ ኮንሽየስ ናቸው ወይ? ማየት መስማት የሚችሉ ናቸው ወይ? የተነጣጠሉ ናቸው ወይንስ አንድነት ወጥ የተያዘ? እጅ ሲባል ከሌላው ፓርት ጋር የተያዘ ወይንስ የተነጠለ ነው? የተነጠለ ከሆነ አንድ የሚለው አይመጣውም። መከፋፈል ካለ ደግሞ መሰባሰብ አለ ማለት ነው። እሱ ደግሞ የፍጡር ባህሪ ነው። ምክንያቱም እንደዚህ ከፈል ነው ማለት ከአካሉ ላይ ነጠል ነው ማለት ስፔስ አለ ማለት ነው። ስፔሱ ራሱ ፍጡር አይሆንም ማለት ነው። ምክንያቱም ይሄ ስፔስ ከመፈጠሩ በፊት አካሉ እንዴት ነበረና እነኚህም መሰረት ባደረገ ሁኔታ የምንመለከት ይሆናል ማለት ነው። ሜይ ቢ ጥያቄን ግልጽ ነው። ክርስቲያን አስቀጥለው። ያ ግልጽ ነው። እሺ አሁን ሙስሊሞችን ጀምዲ ሰላም ብያቸዋለሁ ግን ጄምዲ ሰላም ብለናቸዋል። እንዴት ሰላም፣ እንዴት ናችሁ? አለን ሰላም ተስቶላችሁ አለን። ይመስገነው። እንዴት ነው? አለን፣ እግዚአብሔር ይመስገን። ቀጥሉ። ኦኬ። አሁን ስለዚህ ሙስሊሞች ምንድነው እስካሁን ማብራሪያውን ግልጽ አድርጎ ሰጥቷቸዋል። ለመመለስ አይከብዳችሁም ብለን ተስፋ እናደርጋለን። ማሜ አለ? ከአንተ ልጀምር፣ ቀድመህ ስለገባህ። ማሜ ላቭ አለው። ኦኬ፣ አንተኛው መሐመድ ነሽ። ቀጥል አንተ። ኦኬ፣ ጥያቄውን ሰምተዋል አይደል? ግማሽ ላይ ነው የገባሁት። ኦኬ፣ አላህ እጅ እንዳለው ታምናለህ አይደል? አላህ እጅ እንዳለው ታምናለህ? ምን አልከኝ? አላህ እጅ እንዳለው ብለህ ታምናለህ? ኦኬ፣ አላምንም። ኦኬ፣ ማሜስ? ማሜ ላፍ ሁሴንስ? ሄሎ፣ እንዴት ናችሁ? ኔትወርክ እየያዘ ነው። ሰላም ነው። አይ ሰምቻለሁ። አለፍኩ። አንተ ነህ አሻሪዎችን ዛሬ ብዙም አለው። አልሐምዱሊላህ። መልካም። አላህ እጆች አሉት ብለህ ታምናለህ? እኔ አላህ እጆች አሉት ብለህ ታምናለህ? አሁን እኔ ለመመለስ ሳይሆን አሁን በእኔ ሀሳብ እናንተ አሁን እዚህ ላይ የመጣችሁት ሙስሊምን አሁን ወደ እናንተ ሃይማኖት ለመጥራት ነው የመጣችሁት። አላህ እጅ አለው ብለህ ታምናለህ? ታምንም ነው ጥያቄው። እሺ እሱን እኔ ሰምቼ አላውቅም። እና አሁን ሃይማኖትን ትክክል ከሆነ ሊቀይር በቃ እንዴ ጥያቄ በኋላ እንቀበላችኋለን። እንደተለመደው ከ5 ሰዓት በኋላ ሁሌም እንቀበላለን። አሁን ቶፒኩ ላይ ሳላዲን እንኳን መጣ። አላቅም። አንደኛው አያቅም፣ አንደኛው አላምንም ነው ያለው። ሰው እንደየአቅዳችሁ ይለያያል። አላቅም ግን መልሳት ነው።
እኔ አምናለሁ። ኦኬ አላህ እጅ አለው ብለህ ታምናለህ? አምናለሁ። እሱም በሚመጥነው መልኩ። ኦኬ አሁን እጅ ማለት ምን ማለት ነው? እንዲህ ስንል በቃ ከኛ ጋር ማመሳሰል የለብንም። እሱም በሚመጥነው መልኩ ነው። መቼ አመሳሰልኩ? ነው ራስህ ነህ እያመሳሰልክ ያለው። የማንን ይመስላል ብዬ ጠይቄሃለሁ አላልክም። ስለዚህ ሳላለ አይመስልም ለምን ትለኛለህ? ማን ጠየቅኩህ? እኔ አለው ስንል ግን እሱም በሚመጥነው መልኩ ነው። እኔ ምንም ይመጥነዋል አይመጥነውም እሱን አልጠየቅኩህም። አሁን ይመጥነዋል እንደ እጅ ብዬ ጠይቄሃለሁ? ሳልጠይቅህ ያልጠየቅኩህን አትመልስ። ስለዚህ እጅ ማለት ምን ማለት ነው ብዬ ነው የጠየቅኩህ። እዚህ እንግዲኛ ብዙ ምናውቀው እኔ አሚሮቻችሁ እኮ ፍጥነታቸው ይገርመኛል። እያንዳንዳችሁን ይከታተሏችኋል። ባይዘው ሰላዲን እዚህ ጋር እኛ የምናውቀው ነገር የለም፣ እኛ እዚህ ጋር የምናውቀው ነገር የለም ብሏል። መጨረሻ ላይ ድምፁ ለስለስ አድርጎ ያ እጅ ማለት ምን ማለት ነው ተብላችሁ ትጠየቁ። ያለ እጅ አለው የምትሉ ከሆነ ምን ማለት እንደሆነ ሳታውቁ ነው እጅ አለው የምትሉት። ምኑን ነው? እሺ ይሁን፣ እሺ አናቅም፣ ምን ማለት እንደሆነ አናቅም። እንስማማሽ። ሳላዴን ጣቶች አሉት? ሳላዴን ወይ እንግዲህ አላህ ምንም አያውቁትም። በቃ እያችሁ ምንም ስላላ የሚያውቁት ነገር የለም፣ ምንም ማለት ነው። ምክንያቱም ኡስታዞቻቸው ነጋ ጠባ መጽሐፍ ቅዱስ ላይ መንቦጫረቅ ነው ስራቸው። መጽሐፍ ቅዱስ ላይ ማንቦጫረቅ እንጂ በሐሰት ስላላ አስተምሯቸው አያውቅም። መጽሐፍ ቅዱስ ላይ እንደ መቅጠፍ አይደለም። ኮመንተሪ ሳያመጡ መጽሐፍ ቅዱስ ላይ ዝም ብሎ ማንቦጫረቅ ነው ስራቸው። ስህተት ብለው እንኳን የሚያመጡት እንደው ግጭት እንኳን ካሉ ኢቭን ትርጓሜ ነው የሚያመጡት። አማርኛው ላይ ተጋጨ ትርጉም ስህተት ታመጣለህ እንዴ? ስህተት እንኳን ግጭት እንኳን ቢመጣ ምንድን ነው ወደኋላ ተመልሰ ቅጁ ላይ ወደኋላ ወደ ግሪኩ ተመልሰ ወደ ሂብሮ ሄደህ ነው ግጭት የሚባለው። ይኸው አማርኛው ይሄ 2000 እንደዚህ ይላል፣ 1980 እንዲህ ይላል። እንደዛ እያልን እኛ እንግሊዝኛና አማርኛችሁን ግጭቶችን እናምጣላችሁ። ምንድን ነው የምትለው? እንደዛ ብንላችሁ ኖ ወደ አረብኛው እንሂድ ነው የምትሉት። ዚስማሽ ዳሚ ናቸው፣ በቃ ምን ደደብ ናቸው ኡስታዞቻችሁ። አትሊስት እናንተ ተከታዮቹ ትሻላላችሁ። አሁን አማርኛ ላይ የሆነ ግጭቶ የማመጣባችሁ እንትላላችሁ፣ የአረብኛው ላይ የለም የሚለውን ታላችሁ። የእናንተዎቹ ደደቦቹ ኡስታዞቻችሁ ግን አማርኛ ጋር ይመጡና እዚህ ጋር እንዲህ ብሎ ተተርጉሟል፣ እዛ ጋር በቃ ስራቸው ይቺ ነች፣ ምንም ስለማያውቁ ማለት ነው። ኤኒዌይስ ቆይ ስላላህ አስተምረውሃል፣ ናና አንድ ነገር ልንገሪ። ስላላህ አስተምረውሃል ወይ? ቆይ ሲማኝ፣ እኔን ሲማኝ። አንተ 5 ደቂቃ ፈቅጄልህ ስላላህ አታወራ። ስላላህ አስተምረውሃል? አንተ ዝም ብለህ እዚህ ማይም ሰው አግቢታ እንደዚህ ነው ከምትል ይኸው አንተ አለ ስላላህ አስተምረውሃል ወይ? እኔ ቀጠሮ ሊያዝልኝና ከኖርማን ኡስታዝ ተገናኝ። ፕሊዝ ስላላህ ታወራለህ? ጥያቄውን ትመልሳለህ? ሰው እዚህ ጋር ተቀምጣ ሃይማኖት አታንቋሽሽ። እሺ ቴንኪው። ሸኛው ክርስቲያን ተርሙጣ ኡስታዞች ያስተማሩ ይሄንን ነው። ከዚህ የተሻለ ሊኖር ስለማይችል ማለት ነው። ኤኒዌይስ በደንብ አስተውሏቸው። ስላላ ማውራትና መሳደብ ይለያያሉ። መሳደብ ሊቻል ይችላል። እኛ ፊት ግን ደፍራችሁ ስላላ 5 ደቂቃ ማውራት አትችሉ። እሳት ውስጥ እንደገባ ፌስታል ነው የምትሆኑት። ኤኒዌይስ ይኸው 7 ወር ሆነን ሁሉም ታዝቧችኋል ስላላ ያላችሁን እውቀት። ኤኒዌይስ አይ ጊዜ እንኳን ደህና መጣ። ሰላም መስገነው፣ እንዴት ነው? ሙስሊም ነህ? መልካም። አላህ እጅ አለው ብለህ ታምናለህ? አዎ፣ ግን ኪታብ ቁርአኑን በቅርብ ነው የደረስኩበት። አታውቀውም ነበር በፊት? ሁለቱም ቀኝ ናቸው። ሁለት ቀኝ እጅ አለው፣ ግራ እጅ እሳ
ግራጅ የለውም። ሁለቱም ቀኝ ናቸው ግራ ለምንድን ነው የሌለው? ማለት እሱ ግራ አሁን አንተ ግራ በቃ በግራ በኩል የሰይጣን ማለት በግራ ትበላለህ። ግራኞች አሉ እኮ በግራቸው የሚበሉ በግራ እጃቸው የሚበሉ አሉ። ያን አይል ያያላ አሁን በግራ ቀኛው ለኝና ግራው ላይ ብለህ ትወጣለህ። እንትን ነው ከሱ አሁን ቀኛው ላይ ግራው ላይ እሱ በእንትን ስታማርጥ ነው ማለት በእናንተ ግራው ላይ ይቻላል ነው አትልም። ያው በቀኛው ላይ ብትል እኮ እንትን ለማለት ነው። ያው መልካም ነገር እንዲገጥመኝ ምናምን ለማለት ነው። በቃ እሱ መልካምነት ማለት ነው። ሁለቱም ቀኝ ስለሆኑ ሁለቱም መልካም ናቸው። እሺ ይሁን፣ ችግር የለውም። ብዙም አርጊው አላደርግም፣ በእሱ ላይ ብዙም አልከራከርም። በቅርብ ነው የደረሰኝም ስላልክ ኦኬ። ሁለት ቀኝ እጅ አለው። መልካም እጆቹ ጣቶች አለው አይደለ? አለው። ሰው እጅ ካለው ጣት የለውም። ትንሽ ድምፅን አስተካክለው። ሰው እጅ ካለው አሁን አንተ እጅ ካለ ሁለቱም ቀኝ ከሆኑ ጣትም አለው፣ ሁሉም ነገር አለው ማለት ነው። ስለዚህ ጣቶቹ ስንት ናቸው? እንደኛው 5 ጣት። ስለዚህ አላህ ከኛ ታዲያ ምንድን ነው የሚለየው? የመጀመሪያ ፍጥረት አሁን አንተ ጌታ ይለያል ከኛ ይለያል ትል የለ የኛም ይለያል ማለት ነው። የእናንተ አሁን እንደኔ 5 ጣት ያለው 2 እጅ ያለው ከሆነ ያም ደግሞ በቂያማ ቀን የሚታይ አካል ከሆነ ሉክ ጣቶቹ የሚቆጠሩ አንድ ቆይ አስተካክልና ጠይቀው። አሁን ኢየሱስ ሞተ ተነሳ የተባለው ሰው ራሱ ጠይቅ ፕሊስ። ምን አገናኘው ከኢየሱስ ጋር? አላህም እንደ ኢየሱስ በስጋ ተገልጦ ነው? እናንተ እንደዛ ብላችሁ አታምኑማ። ኢየሱስ በስጋ ስለተገለጠ ነው። ፕሊስ አይገናኝማ፣ ከኛ ጋር እኮ አይገናኝም። በደንብ አስተውል። ጥያቄ ካለሽ እቀበልሻለሁ። ታችን ረብሽ ግን ቀኛት አይደለማ ልጁ ናት። ፕሊስ ልጁ ስለ ኢየሱስ አይደለም ያወራው። ሞቶ ሲነሳ ምናምን ትላለች። ስለ ኢየሱስ ነው እንዳንተ ያወራው። ምን አገናኘው? ስለ አላህ ነው እያወራን ያለ ነው እንጂ ስለ ኢየሱስ ሞቶ መነሳት አይደለም እያወራን ያለ ነው። ፕሊስ አንዳንዴ በደንብ አዳምጡ። ሰው 5 ጣቶች አሉት። በቂያማ ቀን ይታያል አይደለ? ያንን እዛ አልደረስኩም። በቂያማ ቀን ይታይ ይገለጥ አይገለጥ ነብያቶች ናቸው የሚገለጡት እንጂ እኔ አላህ ይገለጣል የሚለውን አልደረስኩም። ግን ነብያቶች ኢሳ ነብዩ መሐመድ እንደሚመጡ እርግጠኛ። መጀመሪያ ኢሳ ይመጣል፣ ከዛ ነብዩ መሐመድ እነሱ ይገለጻሉ። መልካም እሺ። ስለዚህ 5 ጣቶቹ እጆቹ ላይ የተያያዙ ናቸው ወይንስ ለየብቻ ነው ጣቶቹ የተቀመጡት? ያንን አልደረስኩም። አታውቁትም ማለት ነው። ያለህን አካል እኮ ያለህን አካል አታውቁትም። ያለህን አካል አታውቁም። 5 ግን ሁሴን ትቀጥላለህ። ተራን ጠብቅ። መልስ እንደዚህ ላይ መድረሱን አላውቅም። እንደዚህ መከፋፈሉን አሁን ምን መሰለህ፣ ሁለት ቀኝ እጅ እንዳለው ቁርአን ላይ አግኝቻለሁ እኮ። ሁለት ቀኝ እጅ አለው አልክ፣ 5 ጣቶች አሉት አልክ። ጣቶቹ እጆቹ ላይ ናቸው ወይንስ ከእጆቹ ለየብቻ? ጣቶቹ እዛ ጋር ቁጭ ያሉ 5 ከሆኑ ሎክ ቆይ አንዴ፣ የማንንም አይመስልም ብለህ የምታስብ ከሆነ ጣቶቹ እዛ ጋር ቁጭ ማለት አለባቸው፣ ከእጆቹ ጋር መገናኘት የለባቸው። አይ እጆቹ ላይ የተገናኙ ናቸው ካልክ የኔም እጆች ጣቶቼ ላይ የተገናኙ ናቸው። እጄ ከመዳፌ ጋር የተያያዘ ነው። ጣቴም እንደዛ። ለየብቻ ከሆኑ ከዛ እነኚህ ጣቶቹ ማየት ይችላሉ ወይ? መስማት ይችላሉ ወይ? እነኚህ ጣቶች ውስጥ መፍጠር ይችላሉ ወይ? ምንም ማድረግ ማይችሉ ከሆነ በእኔ ትእዛዝ ከዚህኛው ከዋናው ከግንዱ ጋር ካልተጣበቁ ማድረግ እንደማይችሉ የኔ ጣቶች የአላህም እንደዛ ከሆኑ የፍጡር ነው የሚሆነው ማለት ነው የሱ። አይ ይችላሉ ከተባለ ደግሞ እያንዳንዳቸው ባህሪያቸው የሚለያየ ከሆነ አላህ መዓት አካላት ያሉት ይሆናል ማለት ነው። መዓት አማልክት ይሆናሉ። ጣቶቹ ብቻ 5 አማልክት ይሆናሉ። እጆቹ 2 አማልክት ይሆናሉ። እግሮቹ ይጨመራሉ። ጆሮ እነኝ እያሉ ይቀጥላል ማለት ነው። ቆይ ሁሴን ህዊ ትቀጥልና ትቀጥላለህ ካልቻለ አይ ቲንክ
ቀደም ብላ ስለመጣኝ ነው። ወይንም ከፈቀደችልህ ትቀጥላለህ። አመሰግናለሁ። አይ እኔ ልናገርና ልውጣ ማለት አላህ ትንሽ ድምፅሽን ከፍ አድርጊው። አልሰማም። ይሰማል ግን እንደመታፈን ብሏል። ኤርፎን ካረግሽ ሜይቢ እሱን ብታወጪው ጥሩ ነው። አይ ኤርፎን አላደረኩም። ኦኬ አሁን ጠና ነው ማለት እጅ ያለው ሲባል አካል ያለው ሲባል ልክ እንደማናቸውም ሰው ልክ እንደኛ ተመሳሳይ አይደለም። ማለት ፈጣሪ ነው እሱ። የሱ እጅ ተገነጣጥሏል እንደዚህ ተነጣጥሏል የሚባል አይደለም። በሰዎች የሚገመት ወይም እንደዚህ በሰው እንትን የሚመደብ አይደለም። እሱ በአምሳሉ ራሱን እንትን የሚል እንኳን የራሱን ቀርቶ አይደለምና የኛን የሰጠን አምላክ እሱ እስከሆነ ድረስ የሱ ኃያል እስከሆነ ድረስ ይሄ ነው ልትለው አይገባም። መጀመሪያ ማለት ነው ፈጣሪ እስከሆነ ድረስ ምንም ያድርገው። ደግሞ የሱ እጅ አለው ሲባል ልክ እንደዚህ እንዳንተ እጅክ እንደዚህ አይደለም። ቢያንስ የተለየ ነው፣ ከሰዎች የተለየ ነው። እጅ አለኝ ሲል ጣት አለው እንደዚህ ምን አለው ሳይሆን አደምን በእጄ ፈጠርኩት ስላለ ያ ነገር እጅ አለው ማለት ነው በሚለው እንትን አለ እንጂ የአላህ እጅ የተገነጠለ ነው እንደዚህ ነው የሚል እንትና የለም። እንደገና ደግሞ እንደዛ ካልክ ደግሞ አላህ እንደዚህ ነው ካልክ እሺ የእናንተ ኢየሱስ የሞተ የተነሳ የተኛ የበላ የተገረዘ ወንድ ልጅ ነው እያመለከተ አንዴ ጥያቄ ካለሽ እኛ ላይ እንጠይቅሻለን። አላህም እንደዛ በሰው አካል ተገልጧል ካልሽን እናመሰግናለን። እኛ እኮ ክርስቶስ በስጋ ተገልጧል ብለን አዎ የሰው ስጋ ንዟል ብለን እናምናለን። አምላክን በባህሪው እጅ፣ እግር፣ ባት እንደዚህ ጣቶች አሉት ብለን አናምንም። ስለዚህ ማይገናኝ አታገናኝ። በደንብ አሰቢ። አሁን ምን ብለሽኛል መሰለሽ? ቆይ አንዴ አዳምጪ። ሁለት እጆች አሉት የማንንም አይመስሉ ብለሽኛል አይደለ? ሁለት እጆች አሉት የማንንም አይመስሉ ብለሽኛል አይደለ? አይዋ አደምን በእጄ ፈጠርኩት ብሏል። ስለዚህ እጅ እንዳለ ጣቶች አሉት የሉትም? ጣቶች አሉት የሉትም? እንዴት ጣት ሳይኖረው እንዴት እንትን ሊለው ይችላል? አደምን በእጄ ፈጠርኩት ብሎ ተናገረ። ስለዚህ ነሰሰርሊ ጣት ይኖረዋል ማለት ነው። ማለት ጣት አለው ማለት ከአንተ ጣት ጋር ወይም ከኔ ጣት ጋር ተመሳሰለ ማለት አይደለም። መመሳሰልን ግለጭ እስኪ። ተመሳሰለ የሚባለው አንድ ነገር በምንድን ነው? አይመሳሰልም። እናንተ ልክ በደም እንደምትሉት አይደለም የኛ አምላክ ማለት ነው። አይደለም። ቆይ አንዴ። ተመሳሰለ ማለት ለአንቺ በምን ሲገለጥ ነው ተመሳሰለ የሚባለው? እኔ እኮ ፈጣሪን እኮ ከሰው ጋር ተመሳሰለ አላልኩም። አልተመሳሰለም። ፕሊዝ አዳምጪኝ። ቆይ አዳምጪኝ። አዳምጪኝ። ቆይ ተመሳሰለ የምትዩ ወይንም አመሳሰላችሁ የምትዩ ምን ስንል ወይንም ምን ሲደረግ ነው ተመሳሰለ አንድ ነገር የሚባለው? ኦኬ አንድ ነገር ተመሳሰለ የሚባለው አሁን ለምሳሌ ኢየሱስ ልክ እንደኛ ተወልዷል በአካል እሱ በስጋ ፕሊስ ሂዊ እሱ በስጋ ተገልጧል። ወንድሞቹ መሰለ እኛን መሰለ ተብሎ ተነግሮለታል። የአንቺ መልሺ በስጋ መገለጥና አምላክ በባህሪው ይለያያል። ሁለቱን አታገናኝ። ለምሳሌ ያላ ቁርአን ቃሉ ነው ብለሽ ታምኛለሽ፣ ወረቀት ላይ ተጽፏል። እኔ እንደምጽፈው ቁርአኑም ያላ ቃል ተጽፏል። ያላ ቃል ተጽፏል። እኔም ወረቀት ላይ የሆነ ነገር ጽፋለሁ። ጽሁፉ ስለተመሳሰለ እንደዛ እኔም ስለምጽፍ ቃሉና ቁርአኑ አንድ ነው ማለት አይደለም። ያላ ቃል እንደዛ ይመሳሰላል ከሆነ ጋር ማለት አይደለም። ያላ ቃል በቁርአን ስለተገለጠ ነው በጽሁፍ። የአብ ቃሉ ደግሞ በስጋ ስለተገለጠ እኛን መሰለ ተብሎ ተነግሮለታል። አሁን አንቺ ላይ ቁሚ። ምን ብዬሻለሁ? አንድ ነገር ተመሳሰለ የምትዩ ከምን አንጻር ነው? ይህን ብቻ መልሽ። አንድ ነገር ተመሳሰለ ምለው ለምሳሌ የኔና ያንተ ያው ቀላል መልስ ነው ላምጣል። ለምሳሌ እኔና አንተ እጃችን ተመሳሳይ ሊሆን ይችላል። ምክንያቱም በምንድን ነው የሚመሳሰለው? ጣት አለ፣ 5 ጣት አለ። 5 ጣት አለ። ኦኬ 5 ጣት በመኖሩ እንመሳሰላለን ማለት ነው። አንድ እሺ፣ ጎበዝ። እሺ ሌላስ? ፈጣሪ ደግሞ ለኔም አይን ሰጥቶ ላንተም አይን ሰጥቶ። ቆይ ኖ አይን ጋር ትግቢ። እጅ ላይ ብቻ እኔም 5 ጣት አለኝ፣ አንቺም 5 ጣት አለኝ። ስለዚህ በ5 ጣት ምክንያት ተመሳሰለ እንባላለን።
ሌላስ ተመሳሳይ? አሁን ለምሳሌ አንተ ከወንድ ልጅ ጋር ተመሳሳይ ነህ፣ ከኢየሱስ ጋር ተመሳሳይ ነህ። ቆይ እጅሽን እጅ ላይ አውሪ፣ እጅ ላይ ብቻ አውሪ። ስለሌላ አካል አይደለም እያወራን ያለ ነው። አላህ ብልት አለው የለውም ብለን አልጠየቅንሽም። ስለዚህ አላህ የለውም ካልሽ ከስልብ ጋር ይመሳሰላል አይመሳሰልም? ከሴት ጋር ነው የሚመሳሰለው ከወንድ ጋር ብለን አልጠየቅንሽም። አሁን እጅ ላይ ብቻ ቁሚ። 5 ጣት ስላለ አንቺም 5 ጣት አለ እኔም 5 ጣት አለኝ እንመሳሰላለን አልሽ። ሌላስ አለ? እኔ እናንተ ግን አምላክ ከማንም ጋር አይመሳሰልም። ጎበዝ ሎክ እንደሚመሳሰል ላሳይሻል። ክርስቲያን ክፈትልኝ። 5 ጣት አለው አለ። እኛ 5 ጣት ስላለን በ5 ጣት ምክንያት እንመሳሰላለን ብላለች እህታችን። አላህም 5 ጣት አለው። እናመሰግናለን። ኦልራይት ኦኬ፣ ቀጥል ክርስቲያን አንብበው። አንብብላችሁ አሁን አብራችሁኝ ከኔ ጋር ጣቱን ትቆጥራላችሁ። መረጃው ያለው ሳሂህ ሙስሊም 2786 ላይ ነው። አብደላ ኢብን መስዑድ እንደተረከው ብሎ ነው የሚጀምረው። ሉክ አዳምጡ። አንድ አይሁዳዊ ወደ ነብዩ ይመጣና ነብዩ እንደዚህ ይለዋል፣ ኦ ሙሐመድ ሆይ ቬሪሊ አላህ ዘ ኤግዛልትድ ኤንድ ግሎሪየስ ውድ ኬሪ ዘ ሄቨን ኤንድ ዘ እርዝ ዘ ሄቨን ኦን ዘ ዴይ ኦፍ ጀጅመንት አፖን ዋን ፊንገር። ሙሐመድ ሆይ አላህ በቂያማ ቀን ሰማይን በአንድ ጣቱ ይይዛል። ኤንድ እርዝ አፖን ዋን ፊንገር፣ መሬትን ደግሞ በሁለት ጣቱ። ኤንድ ዘ ማውንቴን ኤንድ ዘ ትሪስ አፖን ዋን ፊንገር፣ ጋራዎችንና እጽዋትን ደግሞ በአንድ ጣቱ። ኤንድ ዘ ኦሽን ኤንድ ዘ ሞይስት እርዝ አፖን ዋን ፊንገር፣ ውቅያኖሶችና የውሃ አካላትን ደግሞ በአንድ ፊንገር። ኤንድ ኢንፋክት ዘ ሆል ኦፍ ዘ ክሬሽን አፖን ዋን ፊንገር፣ ሌሎቹ የቀሩ ፍጥረታትን ደግሞ በአንድ ጣቱ ይይዛል። ቀጥል። ጨርሶ ኦኬ። ኤንድ ሂ ውድ ስቲር ደም፣ ከዛ በኋላ እየነቀነቃቸው እንደዚህ ይላል። ኤንድ ሴይ አይ አም ዘ ሎርድ፣ እኔ ጌታ ነኝ ይላል። እንደዚህ እየነቀነቃቸው በጣቱ ያዛቸው ማለት ነው። ዜራፖን አላስ ሜሴንጀር ስማይል ቴስቲፋይንግ ዋት ዘ ስኮላር ሴድ፣ ከዛ በኋላ ያ አይሁዳዊ የተናገረውን ነገር ሙሐመድ መሰከረና ቁርአን ቀራ ይላል። እናመሰግናለን። ስለዚህ አላህ ስንት ጣቶች ነው ያሉት? መረጃው በትክክል እዚህ ጋር ተገልጿል። 5 ጣት አሉት። አምላክ ቀደምን ብለሽናል። ሂዊ ቀደምን ብለሽናል። ቆይ ቀደምን ብለሽናል። አዳምጪ ፕሊስ፣ አዳምጪ ፕሊስ፣ አዳምጪ። ይሄም ደግሞ አዳምጪ ፕሊስ፣ አዳምጪ። መመሳሰልን በምን ትገልጫለሽ ስልሽ ለአንቺ ተመሳሰለ የሚባለው ምን ሲሆን ነው ብዬ ስጠይቅሽ ምን አልሽኝ? ለምሳሌ አንተ 5 ጣት አለህ እኔም 5 ጣት አለኝ። 5 ጣት በመኖሩ ምክንያት ተመሳሰለ ተብሎ ይነገራል አልሽኝ። ሌላ የለሽ ሌላ ነገር ሞክሪ ስልሽ ኖ 5 ጣት መሆኑ ይሄ መመሳሰልን የሚያሳይ ነው ብለሽኛል። ስለዚህ እናመሰግናለን ባልሽን መሰረት አላህ 5 ጣት አለው። አትሊስት በጣቶቹ ቁጥር የእሱ ጣት ግዙፍ ሊሆን ይችላል፣ ሚጢጥዬ ሊሆን ይችላል። ሁኬርስ የእኛም እጆቻችን ጣቶች ይለያያል። ከአንዱ አንዱ የአንዱ ቀጫጫ ሊሆን ይችላል፣ ያንዳንዱ ደግሞ ስፖርተኛ ከሆነ ፈርጣማ ሊሆን ይችላል። የእሱ ደግሞ በጣም ግዙፍ ሊሆን ይችላል ወይም ቀጫጫ ሊሆን ይችላል። አትሊስት 5 ጣት አለው፣ እኔም 5 ጣት አለኝ። አሁን ያንተ ጣት እንኳን አንድ ሰማይ ሊገድፍ ቀርቶ አይደለምና አንድ እንትን አይይዝም ጣትክ ማለት ነው። ስለዚህ ትክክል ነሽ። የአምላክ እጅ ከሰው ጋር አይመሳሰልም አልኩ። ስለዚህ ልዩነቱ ምንድን ነው? ያለ ጣት በጣም ጠንካራ ነው ማለት ነው፣ ኃይለኛ ነው፣ ኃያል ነው። በቃ እንዳንተ እጅ በጣም ጠንካራ ነው። ያ ጎበዝ። አያችሁ ንጽጽራቸው ምንድን ነው? እሱ በጣም ጠንካራ መሆኑን በምን ገለጠችው ማለት ነው? በቃ ለመመሳሰል ከሰውም ሰው ይለያያል። የኔ ጣት ማንሳት ማይችለውን አንድ ስፖርተኛ ሰው እሱ በጣቱ ሊያነሳ ይችላል። እኔ በእጄ ማላነሳውን እንኳን በጣቱ የሚያነሳ ይኖራል። አላህ ደግሞ ከኛ ከሁላችንም ስለሚበልጥ በቃ ግዙፍ ጠንካራ ጣት አለው እንትን አለ። አትሊስት ግን ምን አለን? በቁጥር ደረጃ እንደኛው ሊቆጠር የሚችል ሎክ ባይ ዲፎልት ይህንን ቁጥር የሚቆጠር መሰረቱ ፈጣሪ ሳይሆን ፍጡር ነው። የሚቆጠር ከሆነ ኃያልነት እያሳየ ነው። ምክንያቱም የሚከፋፈል ከሆነ አንድ አዳምጪ፣ የሚከፋፈል ከሆነ የፈጣሪነት ባህሪ ሳይሆን የፍጡርነት ባህሪ ነው። ምክንያቱም ሎክ 1 2 3 4 5 ተብሎ እንደዚህ ተከፋፍሎ የሚቆጠር ከሆነ
which is ምን አለ ማለት ነው? ክፍተት አለ። አላህ እንደዚህ ክፍተት ጣቶቹ አሉት ማለት ነው። አንደኛውን አንደኛው ላይ አንደኛው እንደዚህ እያለ ክፍተት ባለው ቁጥር የሚቆጠር ከሆነ ይሄ ክፍተቱ በራሱ ፍጡር አይሆንም እህታችን። ይሄ ክፍተቱ በራሱ ፈጣሪ ነው የሚሆነው። ምክንያቱም ይሄ ክፍተቱ ፍጡር ነው ፈጣሪ ነው የሚሆነው። እሺ ስማኝ አንድ ጊዜ ሰማሁ አንተን። አይዋ ፍጡር ነው ፈጣሪ ነው የክፍተቱ። ቀጥይሽ። እኔ አሁን እያልኩ ያለሁት ገብቶሃል? እዚህ ጥቅሱ ላይ ራሱ ከኛ እጅ ጋር እንደማይመሳሰል እየነገረህ ነው። አዎ በጣም ጠንካራ ነው። ይሄ ክፍተቱ ፍጡር ነው ፈጣሪ ነው። ክፍተቱ ፍጡር ነው ፈጣሪ ነው። ይሄ ነው ብለህ የምትገምተው አይደለም። የፈጣሪ ሁሉም ፍጡር ነው። ይሄ ክፍተቱ የጣቱ ክፍተት ፍጡር ነው ፈጣሪ ነው። እዚህ ያንተ ጣት ክፍተት ላይ ፍጡር ፈጣሪ የሚላለ እንዴ? ያንተ እጅ ፍጡር ነው ጎበስ፣ ፍጡር ነው። ምክንያቱም ይሄ ስፔስ ነው። ይሄ ስፔስ ደግሞ የተፈጠረ ነው። ይኸው ለአንተንና ፈጣሪን አታገናኝ። ፈጣሪ እኔ እኮ እየጠየቅሽ ያለሁት የፈጣሪን ነው። ምክንያቱም የሚቆጠር ከሆነ የሚነጠል የሚቆጠር ከሆነ አልኩሽ ክፍተት አለ ማለት ነው። ክፍተቱ ፍጡር ነው ፈጣሪ ነው። ምንም ይሁን የሱ ስራ እስከሆነ ድረስ አንተን እዚህ እንድትናገር ምንም ይሁን እህታችን ያልተረዳሹ ነገር አለ። ሎክ እነኚህ ስፔሶች የመጡት ከጊዜ በኋላ ነው የተፈጠሩት። ይሄ ስፔስ ይባላል ክፍተቱ። ይሄ ስፔሱ ፍጡር ከሆነ አላህ እንደዚህ የሚቆጠር ስፔስ ካለው ስፔሱ ከመፈጠሩ በፊት አላህ ሊኖር አይችልም ማለት ነው። ምክንያቱም የተፈጠረ ስለሆነ ይሄ ፈጣሪ አንተንም እጅ የሰጠ እስትንፋስህን የሰጠ ፈጣሪ ነው። ምንም ያደርግ ምንም አይነት ሎጂኩን አልገባችሁም፣ ያልተረዳችሁም። ክርስቲያን ቀጥል። ምክንያቱም ቴዎሎጂ ራሱ አልገባትም። ግልጽ ነው። በነገራችን ላይ እንዴት ነው መሰለ እያደረጉት ያሉት የሆነ አቬንጀርስ ፊልም የሚለውን አይተው ከሆነ ፎይ የሆነ አንድ በጣም ኃይለኛና ጠንካራ አለ፣ ሌሎች ደግሞ ደከም የሚሉ አሉ። የእሱ በጣም ጠንካራ ነው እንደኛ አይደለም ለማለት የሚጠቀሙበት ልክ በዛ ሴንስ ነው የሚመስል ማለት ነው። እኛ ዋናው ምንድን ነው ሙስሊሞች አድሚት እንድታደረጉ እንፈልገው አላህ ብቻ 5 ጣት የተባሉ 5 ጣቶች አሉት። ሉክ አሁን እነዚህ ጣቶች ናቸው። 1 2 3 4 5 የኔ 5 ጣቶች ናቸው። ልክ አላህም እንደዚህ በቁጥር የሚገለጡ እጁ ላይ የሚገኝ የአካል ክፍል አለው፣ እሱም ጣት ነው። እኛ እግዚአብሔር መንፈስ ነው ብለን እናምናለን። እንደዚህ የሚቆጠር 1 2 3 የሚባልለት አካል የለውም። ፊዚካል የሆነ አካል እንደዚህ የሚቆጠርለት የለውም። መንፈስ ነው፣ በሁሉ የሞላ ነው፣ አይታይም ብለን እናምናለን። እናንተ ደግሞ እነዚህን ሁሉ አታዩ። አሁን ቆይ ስለዚህ አንዴ ሂዊ አሁን የምጠይቅሽ ቆይ አምላክ ማለት ምንም አምሳያ ነው፣ የማይወልድ የማይወለድ እኔ በቁጥር ተመሳሰለ። ሂዊ ቆይ አንድ ጥያቄ ልጠይቅሽ። ያላህ እጅ እሺ፣ ያላህ ጣቶች ማዳመጥ ይችላሉ ወይስ አይችሉም? ገብቶሃል? እሺ እዚህ ጋር ማለት ይሄን ጥያቄ መልሽልኝ ሂዊ። ሁሉ በእርሱ ሆነ የሚለው ቆይ አንዴ እስኪ ተረጋጉ። ሂዊ አንዴ ሜቢ ይሄን ጥያቄ መመለስ የምትችይ ከሆነ ያላህ እጅ ማዳመጥ ይችላል ወይስ ማዳመጥ አይችልም? መስማት ይችላል? አለቅ ሂድና ይኸው ያለን እጅ እሺ ለኔ ሱፊያን አህመድ ተራ ጥያቄ ትጠይቃለህ እንዴ? እውነት ነው፣ ተራ ነው። ስላላ አካል መጠየቅ ተራ ነው። ስላላ መጠየቅ እናንተ ተራ ነው። ዋናው ነገር ቂጥ መታጠብ እንዴት ነው? ሱሬ ማሳጠር እንዴት ነው? ሽንት ከነካ በመቃብር ትቀጣላ ትቀጣ? ስንት ሚስት ማግባት ነው የሚያስፈልገው? ይሄ ነው ዋናው ቴዎሎጂ በእስልምና። ስላላ መጠየቅ ተራ ነገር ነው። ስላላ አካላት እጆች መጠየቅ ተራ ነው። ዋናው ቁም ነገሩ አንድ መልስልኝ ስለ ሴቶች ነው። እናንተ ጥያቄ ጥያቄ በኋላ ላይ እንቀበላለን ብለናል። ሁሴን ቀጥልሽ። አሁን የአንተ እጅና የበሬ እጅ ስንት ነው? የበሬ ጣት በሬ ጣት አለው እንዴ? ስንት ጣቶች አሉት? የአላህንም ከበሬ ጣት ጋር ሊያመሳስለው እኮ ነው። ያንተ ብና የበሬ ጣት አይመሳሰልም፣ የአላህም እንደዛ ነው ሊለን እኮ ነው። በሬ ስንት ጣት አለው? ጣት አለው እንዴ በሬ? እሺ የድመት ሶሪ ሰላም ስሜተኛ ስለሆንኩ ነው። ኧረ ችግር የለውም።
አሁን እኔም ጠይቀውን መልስ። እኔ ከሱ ጋር ሳይሆን እኔ ከአንተ ጋር ላነጻጽር ፈልጌን ካለ ጋር ሳይሆን ከአንተ ጋር ከኔ ጋር ማነጻጸር የፈለግከው እኮ ላላ ኤግዛምፕል ልትጠቀመው አይደለ? ለምን ይህና አንተ እኮ ከራሲ ጋር ያነጻጸርከው ነው። እሱ ማንን ገባ? አላን ነዋ አላን። አይ በቁጥር እኮ ተመሳሰለኝ። በቃ እጅ አልከኛል። እጅ ተስማማው። ስንት እጅ አለው አላህ? እሺ ንገረኝ። 5 ጣት አለው። ስንት እጅ አለው? ሁለት ፕሊስ ጣርቃት ግቢ። ስንት እጅ አለው አላህ? 2። ጎበዝ። እኔም 2 እጅ አለኝ። በቁጥር እንመሳሰላለን አንመሳሰልም? እሺ አንድ ጥያቄ ሊጠይቅ በቁጥር እኩል ነን አይደለንም? እሺ ናችሁ ሊበል። ስለዚህ አላህ ምንም ማምሳያ የለውም የሚለው አንድ ውድቅ ይሆናል። ምክንያቱም አትሊስት እሱም 2 እጅ አለው እኔም 2 እጅ አለኝ። እጅ ባይ ኮንሰፕት ደግሞ ምን እንደሆነ እንረዳለን። እሺ እንቀጥል። እጁ መዳፍ አለው የለውም? እጁ መዳፍ አለው የለውም? ጎበዝ። መዳፍ አለው እኔም መዳፍ አለኝ። ኦኬ። እጁ ጣቶች አሉት የሉትም? አሉት። ስንት ጣቶች አሉት? 5። በእጅ እኩል ነን፣ በመዳፍ ተመሳሳይ ነን። እኔም መዳፍ አለኝ እሱም አለው። በጣት እሱም 5 ጣት አለው እኔም 5 ጣት አለኝ። ከዛ ወዲያ ማንመሳሰለው በምን ይሆናል ማለት ነው? ወይም በግዝፈት ይሆናል ወይም በመልክ ይሆናል። እሺ በግዝፈትና በመልክ ነው ማንመሳሰለው ማለት ነው ከሱ ጋር እና በቁጥር እኮ አንተ ተመሳሰልን አልተመሳሰልን ያለው። ስለዚህ አላህ እኔን የማይመስለው በመልክና በትልቀት ነው ማለት ነው። አዎ አንተ እኮ ቁጥር ምናምን ነው አመጣው እንጂ አንተን በፍጹም ሊመስልም አይችልም፣ እሱን አንተ ልትመስለውም አትችልም። እናመሰግናለን። እዚህ ውስጥ ከስር ያላችሁ እጃችሁን አሻራ ብትሰጡ ራሱ ሁላችሁም አትመሳሰሉ። አሻራችሁ ራሱ አይመሳሰልም። አንድ በሉ። የእጃችሁ አሻራ ሲሰጥ ካያችሁ አሻራ የሚሰጥበት ምክንያት ሰዎች ራሱ እጃቸው ስለማይመሳሰል ነው። መልክም ካየን የአንዱ ጥቁር አለ፣ የአንዱ ነጭ አለ፣ የአንዱ ጣቱ ወፍራም አለ፣ የአንዱ ቀጭን አለ። በሰው ደረጃ ራሱ ሁለት በል ማንም ይፍጠራቸው። ስለዚህ አትሊስት ያለ አካላቶች አምሳያ አሉት ማለት ነው። አምሳያ አሉት። ኦኬ አሁን እንቀጥል። እሺ ያለ ጣቶች ይቆጠራሉ አይቆጠሩም? የጠየቅኩትን መልስ። ማነው ፈጠራቸው? እሱም ፈጣሪ ፈጠራቸው። ፈጣሪ የቱ ፈጣሪ? አሁን ወደ ቶፒኩ ግባ፣ እጁ ላይ ግባ። ያለ ጣቶች ይቆጠራሉ አይደለ? 5 ተቆጠሩ እኮ። ለምንድን ነው መልስ የምትጠይቀኝ? 5 የሚቆጠሩት እነኚህ ጣቶቹ ከመዳፉ ጋር የተገናኙ ናቸው ወይንስ የተለዩ ናቸው? መዳፉ ላይ ነው የተገናኙት ወይንስ ከመዳፉ ውጭ ነው ያሉት ጣቶቹ? እሱን አልገለጸልንም። እሱም ሙሉ መግለጽ አይጠበቅበትም። ለምን? ስለዚህ ጣቶቹ ከገለጸለት ጣቶቹ ከእጁ ለብቻ ሊቀመጡ ይችላሉ? እሱን አላውቅም። እሱን የማቅ የለም። እሱን እሱ ብቻ ነው የማውቀው። ስለዚህ ምንም አታውቅም ማለት ነው። ስላላህ የምታመልከው አካል ምን አለው? ስንት አካል አለው አታውቀውም ማለት ነው። እሱ እኮ በቂ ነው። ቁርአኑ በቂ አይደለም። የወረደው ጣቶቹን እየለየኩ ነው። ለእኛ የላከ መልእክተኞች በቂ ነው እኮ። የላከልህ መልእክተኛ ከነገረ ጣቶቹ የቱ ጋር እንዳሉ አታውቅም ማለት ነው። እዛ ጋር ፕሊስ ሱፊያን ከኛው ይሁን ይዘራይ ቁጭ ይበሉ፣ እዚህ ቁጭ ይበሉ። እሱን እሱ ብቻ ያውቃል። እሱ ለእኛ አልነገረንም። እሱ በቃ ጣት መሆናቸው ልኳል። ግልጽ አርግቶ አሳይቶኛል። 5 ጣት መሆኑን በቁርአን ነገረን። ስለዚህ እዛ ጋር ለብቻ ውጭ ያሉ ከሆኑ ስቆጥራቸው እጁ እዚህ ጋር ከሆነ ጣቶቹ እዛ ጋር ከሆኑ እነኛም 1 2 5 6 7 ብለህ ለምን ሳቀጥል ጣት መሆናቸውን በምን አወቅ ታውቃቸዋለህ? ወለ እሱ ስላለህ ብቻ ነቃዎ። እንደዛ ከሆነ አላህ ብዙ አካላት ብዙ ልክ እንደ አመት ባለ ሲታረድ እንደ ቅርጫ ስጋ ዛም እንደተበታተነ ነው ማለት ነው አካሉ። እንደዛ ከሆነ ስማኝ፣
ወደ ማይሆን ቦታ እንዳትሄድ። አይ ነው አልሄድኩም። አሁን ምክንያቱም እኔ አላቅም፣ እሱ አልነገረኝም። የእሱ አካል ሌላ ቦታ ይሁን ከእጁ ጋር የተገናኘ ይሁን እሱን አልገለጸልንም ወይ አላብራራልንም። ለምን? ስለዚህ አምላክን አታውቅም ማለት ነው። አምላክን አታውቅም ማለት ነው። ይኸው ነገርኩህ እኮ። ይሄው እየጠየኩህ እኮ ነው። አናውቅም እያልከኝ ለማወቅ ስሙ በቂ ነው። እሱን ለማወቅ የላኩት መልእክተኛም ለማወቅ በቂ ነው። እሱ ምን አለ በቁርአኑ? እሱ ተረት ተረት እኮ ነው። ተረት ተረት ነው እየነገርከኝ ያለው። ምክንያቱም እጁ ነው የላከው፣ ጣቱ ነው የላከው። አዳምጥ። እጁ ነው የላከው፣ ጣቱ ነው የላከው፣ ፊቱ ነው የላከው፣ ባቱ ነው የላከው፣ እግሩ ነው የላከው። አታውቅም? ታውቃለህ? ስማኝ፣ ድሮ ታውቃለህ? ምኑን የላከው? እሺ ምኑን የላከው? ልንገርህ። ምኑን የላከው? እጁ ነው ወይንስ ጣቱ ነው ወይንስ እግሩ ነው? ከነኛ ውስጥ ኮንሽሱ የሚያውቀው የላከው የትኛው ነው? እሺ ስትል አልገባኝም። እጁ መላክ ይችላል? ያወራል። እጁ ያወራል። እሺ ማየት ይችላል? እጁ አይደለም። ምኑ ነው የሚያወራው? ገባ? እሱ ያወራል ተብሎ በቁርአን ተገልጾለታል። ምኑ ነው የሚያወራው? እሱን አላውቅም። ይኸውና አሁን ትእዛዝ የሚልከው ነቢያቶችም ለራሱ አይደለም ሰው ልጅ ነቢያቶችም እሱን ላዩት አልቻሉም። እሱንም የሱን እኔ ጥያቄ አይደለም እሱ እጁ ማየት ይችላል ወይ? ነገርኩህ እኮ። ለምንድን ነው የማያሰማው? ስንት ልንገርህ? ምን ነገርከኝ? የነገርኩህ ያለው እሱ ያብራራው ብቻ ያውና ቅድም እንዳነበበውና ስለዚህ አላቅም በላ በቃ አላቅም በላ ለፋ ይሻላልም ብዬ ልለፍ። አሁንም እኮ ምንም አዲስ የተናገረው ነገር የለም። አንተ የተናገርካቸውን ነው። በቃ ችግር የለውም። በቁጥርም ቢመሳሰል 5 አለው እጅ አለው። ሌላ ሲጠየቅ አላቅም አለ። እኛ የተናገርነውንም እኮ ደግሞ መናገር ምንም ጥቅም የለውም። እኛ ጥያቄው ጥያቄኛ ስለስኩን ነው መመለስ ያለበት። ስለ እኮ ብቻ በቂ ነው። አሁን ያለህ እጅ ተማለው ሲል ምን አላቅም ነው ያልከው አይደል? ስለዚህ እኛ 5 ጣት እንዳለው አምጥተን ስናሳይ ነው እሱን አምነህ የተቀበልከው። እኛ ደግሞ ተንተርሰን ነው ጥያቄ ምን ጠይቀው ማለት ነው። አሚኛ ተቀበልኩ። ቁርአን እስከሆነ ድረስ እሱ እስከላከን ድረስ በቃ እኮ ተቀበል። ግን እኛ ምን ጠይቀን ጥያቄ ደግሞ መመለስ አለብህ ነው። አላቅም የምትል ከሆነ ደግሞ ማይክን ኦፍ አድርገህ ታዳምጣለህ። ይኸው መለስኩልህ እኮ እሱ ምንም የመለስኩ የለም። በቃ ሚውት አድርግ በእናትህ። አናቅም እኮ ነው ያልከው። በቃ እኔስ ዋን እንኳን ደህና መጣህ። እሺ ሰላም። መጀመሪያ ማወቅ ያለብህ ነገር ላይቭ ላይ መግባት ያለብህ ለመጠየቅ አይደለም፣ ለመጠየቅ ነው መግባት። መልሳለሁ ወይ ታላሳለሁ። ሁለተኛ ደግሞ ምንም የማያውቅ ወደ ጥያቄው ገባ። ሸኘው ወደዛ። አንተ ራስህ ካወቅህ መልስም እንደ ያለ እኔ ቤታቸው እጄ መልምዬ ነው እንዲያመጣዋቸው። ግን የማያውቁትን አስገብተህ ራስህ መመለስ ከሆነ ምችል ከሆነ መመለስ። አታልቀሱ ዋብያዎች። ሶፍት አቀባይ ድርጅት የለንም። የምታውቁትን መመለስ። ቤት እየመጣሁ መልምዬ አላመጣህ እኔ። ኦኬ ኤምኤፍ ሱብሃናላህ ሱብሃናላህ ማይክ ከፍታና ደግሜ ልስጠው ምላሽ የሚመልስ ከሆነ ምክንያቱም ስለማቅናው እያስወጡኝ ሊል ስለሚችል። እሺ ይሰማል። ጌት ቱ ፖይንት። ወደ ፖይንቱ ግባ። ይሰማል። ይሰማል። እንኳን አመጣ። መጀመሪያ ይኸውልህ አትፍራ። ወደ ፖይንቱ ግባ። አትፍራ። ወደ ፖይንቱ ግባ። ያስገባው ለዚህ ነው። ወደ ፖይንቱ ግባ እኮ። ወደ ፖይንቱ እንገባለን። ወደ ጥያቄው ግባ። በጣም ትፈራለህ። ጠበቃ የሚይዝን ሰው ታስወጣለህ። ገብቶሃል? እውነት ነው። አሁን ወደ ፖይንቱ ግባ። መግባባት ፖለቲካውን ተወና ወደ ፖይንቱ ግባ። ወደ ፖይንቱ ስንገባ አላጃለሁ። እሺ አላጃለሁ። እሺ አላጃለሁ። አላጃለሁ እና ምን ይሁን? እሺ ምንድነው ታዲያ? እጅ አለው ተባለ። አላጃለሁ የለውም እና ካለው እሺ ምን ይሁን ነው? ኦኬ ቀኝ እጅ ነው ያለው ግራ እጅ ነው ያለው? ዋና ጥያቄ እስኪ አንጣው እስኪ። ቀኝ እጅ ነው ያለው ግራ እጅ ነው ያለው? እሺ አላህ እጅ አለው አልክ። ቀኝ እጅ ነው ግራ? ጥያቄውን ስማ።
ቀኝ እጅ ነው ግራ እጅ ነው ያለው? ስለ እጅ አለው የለውም የሚለውን ይሄ ነው ማለት አይቻልም። በቃ እጅ አለው ከተባለ በቃ አለው ነው። ገብቶሃል? ኦኬ ለምን ኖረው እንዴት አለ ነው ቀይ ነው ጥቁር ነው የሚለው ጣትስ አለው? እኔ አልጠየቁም አፋለው ወይ አልታኝም። ያው በደንብ አስተውለው። ለምን አለው ቀይ ነው ጥቁር ነው ብዬ ከና አልጠየኩም። ለምን እንደሚንተባተብ ይሁት አይምሮ ላይ ጫነው ነገር ስላለ ማለት ነው። የሆነ እጅ ያየ ቁጥር ያለ ይሄን ይመስል ይሆን እያለ ራሱ ጭኖ የመጣውን እየተፋ ነው። እኔ አልጠየቅኩትም። ኦኬ ጣቶች አሉት? አዎ አሉት። እሺ ኦኬ ጣት ማለት ምን ማለት ነው? ጣት ማለት ይሄ ጥያቄ ራሱ ምን ማለት ነው? እስኪ ጣት ማለት ምን ማለት ነው? ጣት ማለት ያው ወደ እንግሊዘኛ ነው ወይስ ወደ ፈረንሰኛ ላድርግልህ? ጣት ማለት ያው አማርኛ እያወራ አይ ቲንክ አማርኛ ነው እያወራለሁ። አማርኛ ነው ምግባባው። ወደ ዋና ጥያቄህና እስኪ ጣት አለው አልክ። ጣት ማለት ምን ማለት ነው? ጣት አለው አልከኝ። ጣት ማለት ምን ማለት ነው? ጣት አለው ስትል ምን እያልክ ነው? ምንም አስቀም። ጣት ማለት በደም ያለው አጥንት ያለው ጥፍር ያለው ምናምን የሚለው አሁን እጅን ኪጃን ላመጣልህ አልችልም። አይዞ ፓኒክ አታደርግ። ጣት አለው ብለኛል። ጣት አለው ስትል ምን እያልክ ነው? እሺ አለው አልኩህ። ጥያቄ ምንድን ነው? እዚህ ላይ ምን እያልክ ነው? ጣት ማለት ምን ማለት ነው? ጫማ ማለት ነው? ፊት ማለት ነው? ምንድን ነው ጣት አለው ስትል? ያላ ጣት አለው ስትል ምንድን ነው? ምንድን ነው ጣት? ጥያቄ እኮ አልገባኝ። ጣት አለው አልኩ አይደለ? ጣት እኔ አሁን ጣት አለኝ ስል አዳምጥ። እኔ ጣት አለኝ ስል እጄ ላይ ያሉ የእጆቼ መዳፉ ቅርንጫፎች እነኚህ ጣቶች ተብለው ይጠራሉ። አላ ጣት አለው ስትልስ ምን እያልክ ነው? ይሄንን ግልጽ አላደረገልንም። በቃ አጭር መልስ ማለት ነው። ቀላል ነው እኮ ብለህ ነበር እኮ። አጭር መልስ እኮ መለስኩልህ። አታውቅም ማለት ነው። እስኪ አንድ ጥያቄ እዚህ ላይ ምንድን ነው? ጥያቄ እዚህ ላይ በጣም ማለት ነው እየደበረው ነው። በነገራችን ላይ እየደበረው ነው የሚመልሰው ከመጀመሪያው ጀምሮ እጅ እግር ምናምን አይነት ነገር ነው መልሱና። እሺ አላህ ጣቱን ለምንድን ነው የሚጠቀምበት? አሁን ይሄ በጣም ፕሮሰሱ አሁን ቢያንስ ነገ ድረስ አያልቅም በዚህ ጥያቄ ማለት ነው። ገብተዋላ? ችግር እሺ አንድ ጣቱን ለምሳሌ አሁን ጣቱን ለምንድን ነው የሚጠቀምበት? እሺ አንድ ጣቱን ለምንድን ነው የሚጠቀምበት? አምስቱንም አዘርዝርልኝ ሰዓት ስለሚሄድ አንድ ጣቱ እንደዚህ እንደዚህ ነው፣ ሁለተኛ ጣቱ እንደዚህ እንደዚህ ነው ከምትል ሰዓት ስለሚሄድብህ እሺ አንዷን ጣቱን ለምንድን ነው የሚጠቀምበት? ይሄን ስለ ጣቶቹ ጥቅም ምን ይሰራባቸዋል እሱ ነው የሚያውቀው፣ እኛ አይደለንም። እናም ደግሞ አይ ይሄን ይጠቀምበታል ይሄን ይጠቀምበታል የምትለው ነገር ካለ ደግሞ ይሄው ከቁርአን አንጣና እስኪ እንየው። ሁለተኛ ደግሞ ጥያቄ እዚህ ላይ ምንድነው ዋናው ፖይንት? አክቹአሊ ስለ ጣቱ እኮ ሳታውቅ ምንም አናውቅም አልክ እኮ። ጣት አለው ከማለት ከመፈክር ውጭ ምን እንደሆነ ራሱ ስለ ጣት ስለማታውቅ ጣቱ ራሱን የቻለ ኢንቲቲ ሊሆን ይችላል፣ ራሱን የቻለ ፐርሰንም ሊሆን ይችላል። ምክንያቱም አላውቅም ብለሃል። አላውቅም ብለህ ከተነሳ አልገለጠልንም ካልክ ራሱን የቻለ ፐርሰን ከሆነ 5 ጣቶች አሉ። እነኛ 5 ፐርሰን ከሆኑ አላህ ከሱ ጋር ስንት ይሆናሉ ማለት ነው? 6ኛ ይሆናል ማለት ነው። 6 አካሎች ይሆናሉ ማለት ነው። እጆቹም ደግሞ ራሳቸውን የቻሉ ኮንሽስ ከሆኑና ሰልፍ ኤግዚስት ራሳቸውን ችላ ኤግዚስት የሚያደርጉ ከሆነ እነሱ ሲደመሩ ደግሞ 7 ይሆናል ማለት ነው። መከፋፈል መነጣጠል ካለ ደግሞ እሱ የፍጡር ባህሪ እንጂ የፈጣሪ ባህሪ አይሆንም። ምክንያቱም መከፈልና መነጠል መዘርጋትና መታጠፍ ካለ የፍጡር ባህሪ ነው። ምክንያቱም አንድ ነገር ለመታጠፍ ስፔስ ያስፈልገዋል፣ ቦታ ያስፈልገዋል። ፈጣሪ ደግሞ ከስፔስና ፕሌስ ውጭ ወይም ደግሞ አስቀድሞ የነበረ ከሆነ ስፔስ አይፈልግም፣ ቦታ አይፈልግም። እንደዚህ የሚታጠፍ የሚገነጠል ከሆነ ደግሞ ቦታ አስፈለገው ማለት ነው። እጆቹ የሚቆጠሩ ከሆኑ ስፔሶች አላቸው ማለት ነው። ቁጥር በእኛ ቁጥር የሚቆጠር ከሆነ 1 2 3 ተብሎ የሚቆጠር ከሆነ ስፔስ እና ፕሌሶች አስፈለጉት ማለት ነው። የሚተጣጠፍ የሚገነጣጠል ሆነ ማለት ነው። እሱ ደግሞ የፍጡር ባህሪ ነው። ስለዚህ እነኚህ ከመፈጠራቸው በፊት ስፔሱ ማለት ነው አላህ የለም ማለት ነው።
ከተፈጠረ በኋላ ነው የመጣዋለ። አሁን አንተ በጣም ትልቁ ችግር ማለት ነው አንደኛ ሃይማኖትህን ማሳወቅ ነበረ። ገብቶሃል? እስኪ ሃይማኖቴ ላይ ያላችሁ ጥያቄ ምንድነው ግር ያላችሁ ምናምን የሚለውን ሐሳብ አቅርበ ያን የምትጠይቀውን ጥያቄ በአግባቡ እየመለስክ ነበር እስልምናን ወደዛ መሳብ የምችለው ማለት ነው። ምክንያቱም ብዙ ክርስቲያኖች ወደ እስልምና የሚመጡት ፓኒክ ታደርጋለህ እና ደስ ሊልህ ነው የሚገባው። ከኡስታዞች ድራማ ከሚሰሩ ብዙ ክርስቲያኖች ከመጡልማ ደስ ነው የሚገባው። የዋሃብያን ፖለቲካ ነው የሚጠፋኝ። አሁን በደንብ አድርጌ ገርፌሃለሁ ማለት ነው። ገባህ? ሲገባ ሽፍት ማድረጊያ ስለ ሃይማኖቱ መስበክ ነበረብህ። ብዙ ሰው አታልቅስ፣ ተረጋጋ፣ ፓኒክ አታደርግ። እኔ እፎይ ነኝ። እንዴት ማጫወት እንዳለብኝ፣ ለማን ምን ክትባት መስጠት እንዳለብኝ ጠንቅቄ ማሰው ነኝ። ስለዚህ አንሪፊቴብል የሆነ ኩዌሽን ነው። 7 ወር ሆኖናል በዚህ ጉዳይ ላይ መስራት ከጀመርኩ ብቻ ማለት ነው። አንሪፊቴብል የሆነ ማንም ሪፊት ሊያደርጋው ያልቻለ ማለት ነው። አንተን አይደለም የአንተ መምህራኖች ገርፍ ያስተምር ልካችኋለኝ። ትፈራለህ። አላቅም ካልክ በኋላ ምንህን ነው ምፈራ? ደግሜ ያስገባውህ እኮ ስለማቅ አስወጣኝ እንዳትል ብዬ ነው አስገብቼ አላቅም አልገለጠልንም እንድትል ያደረግኩህና 2000 ሰው እንዲያዳምጥ ያደረግኩት 2000 ሰው እንዲያዳምጥ ያደረግኩህ አለማወቅህን ለህዝቡ ለማሳወቅ ነው እንጂ አንተ ለሚዲያ የምመጥን ሆነ አይደለም። ደግሜ ያስገባውህ በጣም ጥሩ ታውቃለህ። ትመልሳለህ። ያነሳሁትን ትመልሳለህ። ታውቃለህ። ያነሳሁትን ትመልሳለህ። ወደ ሃይማኖት ልግባና እስኪ ያ ትመልስልኝ። ያነሳሁትን ትመልሳለህ። ታውቃለህ ወይንስ የለም? በቃ አላቅም ካልክ ጥያቄ ካለ እቀበላለሁ። መጨረሻ ሁሉንም ጥያቄ ስለመቀበል እንደተለመደው እቀበላለሁ። ልሰንበቀ ቀጥል ክርስቲያን። ያ ምንድነው እንግዲህ መልሶቹን እየሰማችኋቸው ነው። አንደኛ ምን አገባን እንደዚህ አይነት ጥያቄ ለምንድን የምትጠይቁን አይነት ነው። ሁለተኛ አናቅም የመሳሰሉት ነው። ሙስሊሞች ስለ አምላካቸው እንግዲህ ምን እንደሚያስተምሯቸው እግዚአብሔር ይወቅ። ሙሐመድ አለ አብዱ እና ሙባረክ አይ ቲንክ ሙሐመድ ነው የሚቀድመው። ኦኬ እሺ፣ መቼ መተን እንጠይቅ ይሰማል። ቆይ እዚሁ ከሰዓት ጠይቅ። ቆየት ብለህ ትጠይቃለህ። ወደ ሙሐመድ ቀጥልሽ። አንድ ሰው ከመልጅም እኮ ብጠይቅ አትመልስም እኮ ወንድም። አንድ ሰው ወደ ከመሻገራችሁ በፊት ልጅ ጣቶቹን ምን ይሰራባቸዋል? የሚሰራባቸው ካለ አረቆይ ስማ። ምንድን ነው የምታወራው ሰውዬ? መቼ መተህ ልጠይቅ አልከኝ? ቆይ እዚሁ ትጠይቃለህ ስልህ አትፍራ ትለኛለህ እንዴ? መቼ ልምጣ አልከኝ? ዛሬ ትጠይቀኛለህ ቆይ ስለው አትፍራ ይለኛል። ምን አይነት ኮባ ራስ ነው በእናታችሁ? ወደዛ ሸኘው። እንደው እየሰማም አፋቸው ላይ የተከተቡት ምንድነው? አትፍራ የሚል መቼ መጥቼ ልጠይቅ ጥያቄ አለኝ። ዛሬውኑ ትጠይቀኛለህ እዚሁ ተቀመጥ ቆይ ስለው አትፍራ። እየተከተለ ቢሆን ኖሮ ቢያንስ ቅድም ስትናገር እጆቹ ምን እንደሚሰራበት ተናግራል። ቢያንስ 5 ጣቶች ዓለማትን ተሸክመዋል ብሎ ይህም ስራ ነው። አዳምንም ደግሞ በእጁ ነው የሰራው የሚል ነገር ትንታኔ እዚህ ተሰጥቷልና ምንድን ነው የሚሰራበት አምጣና ሳየኝ ብሎ አይልም ነበር። እየተከተለ አይደለም። ስለዚህ እየሰራ ነው። ይኸው ጣቶቹ ተሸክመዋል፣ ይሰራበታል። አዳምን ፈጥሮበታል። አንድ ነው። አሌስ ደግሞ ቅድም እንዳላችሁ ጣቶቹ እርስ በርስ የተጠባበቁ ካልሆኑ በስተቀር ያለ ልክ እንደ ሰው የተከፋፈሉ ከሆነ 5 ጣቶች የተከፋፈሉ ከሆነ እሱ ላይ የሚነሳውን ጥያቄ መልሱ። አይ አዘር ደግሞ ጣቶች የተከፋፈሉ የተጣበቀ ጣቶች ነው ያሉት ስፔስ በመካከሉ የለውም የምትሉ ከሆነ እሱን ማስረዳት ነው እንጂ ማለቃቀስ አያስፈልግም። ጥያቄ ስትጠየቁ ጥያቄው መመለስ ነው። ከቻላችሁ አድሬስ ማድረግ ነው። ከዛ በኋላ ትጠይቃላችሁ። እንደዛ ነው እና እየተከታተላችሁ ቢሆን ጥሩ ነው የሚነገረውን ነገር። ያ ሰው ባላ ጉዳይ ላይ ገብታችሁ መመለስ እንደሚከብዳችሁ አይ ነው፣ ግን ፖለቲካ ለመጫወት አትሞክሩ። ለፖለቲካ ብዙም አልመችም። ምን አብዱ ዲንያንም አብዱ ዳንያ አይ ቲንክ እሱ አሻሪ ይመስለኛል። እንደዛ ነገር ነው። ፕሮፋይሉም ማቆም ይመስለኛል። እንደዚ አይነት ፕሮፋይል የሚጠቀሙ
አባይ ሰላም ነው? ሰላም ነው። እንዴት ነው? አለን አልሐምዱሊላህ። ኦኬ አላህ ጣት አለው ለታማለህ? እኔ አላምንም። የእኛን አመለካከት ታውቃለህ። ኦኬ አትቀበልም? ነኝን ይሄንን አልቀበልም እኔ። ስለዚህ አላህ ጣት እንደዚህ ካሉት የሚከፋፈል ነው፣ እሱ የፍጡር ባህሪ ነው ብለህ ነው የምታምነው። ስለዚህ ፍጡር ነው የሚሆነው እንደዛ ከሆነ። ስለዚህ ፍጡር ያመለከ ደግሞ ገነት ይገባል? ሙስሊም ሊባል አይችልም። ኦኬ ስለዚህ ጣቶቹ የሚከፋፈሉ የሚቆጠሩ ከሆነ መዳፉ ላይ ይኑር ውጭ ይኑር ለብቻ ይቀመጥ ማይታወቅ እሱ የሚያመልክ ሙስሊም አይባልም። በእኛ አመለካከት እንደዛ ነው። እኛ ኦኬ እሺ፣ አብዱራህማን ጋር እንቀጥል። አብዱራህማን እኔ ያለው እኔ ጋር እንቀጥልና ትንሽ እሺ፣ ቀጥል። እሺ፣ ምንድነው ጥያቄው? እስካሁን እየሰማሁ ነበር። ኦኬ እየሰማ ከሆነ አላህ እጆች አሉ ብለህ ታምናለህ? እጅ ሲባል እኔ እናንተ የምናውቀው እጅ ነው አይደለም። እሱን ለማለት ተፈልጎ አይደለም። ለምንድን ነው ግን አይምሯችሁ ላይ እንደዛ የሚመጣው? ቆይ ከሰው አፍ ያልወጣውን ለምን ደግሞ ትመልሱት? ምን ማለት ያስጨንቃችኋል ማለት ነው? አሁን የሆነ ምክንያቱም አሁን እየተጨናነቃችሁ እኮ ነው። እኛ ያላልነውን ከአፋችን ያልወጣውን የምትመልስ ከሆነ አንተ ያሰብከው ነገር አለ ማለት ነው። አይምሯቸው ላይ ይመጣባቸዋል። በቃ ቆይ አካሄድን ስለማውቀው ነው። አሁን ምንድነው ይኸውልህ፣ ኦኬ ስለ አላህ ብቻ አውራ። የኔን ተወኝና አሁን ስለ ፈጣሪ ባህሪና ስለ ፍጡር ባህሪ እያገናኛችሁ ነው እኮ። እኔን ተወኝ ለጊዜውና ስለ አላህ ብቻ ይኸውልህ። ከኔ ጋር ይመስላል ስልህ ነው አይመስልም ያኔ ትለኛለህ። ይመስላል ብዬ ተተናገርኩ ባላልኩበት ክሌም ባላደረግኩበት ላይ ግን አንተ እጅህን እንዲህ ብለሃል እንደዚህ ብለሃል አትበለኝ ሳልልህ። እንደዛ ምትል ከሆነ ግን አይምሮህ ውስጥ እየታገልክ ነው ከራስህ ጋር። የማንም አይመስልም እንዲህ ልበል። ግን እንደዛ እያልክ ከሆነ በጣም ፍራቻ ውስጥ ነው ያለው። ስትራግል እያደረግክ ነው። በቃ የፍጡር መስሎብሃል። ያንተ አምላክ የፍጡር ስለመሰለብህ ስትራግል እያደረግክ ነው። የማንም አይመስልም ልበል ልበል እያልክ እየታገልክ ነው። ጎበዝ በቃ ካላመንክ አሁን ጥያቄው ላይ ይመስላል ስልህ ብቻ ነው አይመስልም የምትለኝ። ባላልኩበት ቦታ ላይ ይመስላል ባላልኩበት ላይ አይመስልም አትበለኝ። አሁን አላህ ሁለት እጆች ስንት እጆች ነው ያሉት? አንድ ቦታ ላይ እንስማማለን። መጀመሪያ ፈጣሪ ስንት እጆች ነው ያሉት? የፈጣሪ ባህሪ ፍጡሩን ይመስላል በታምናለህ ካንተ? አላምንም። ስለዚህ አንደኛው ይሄ ያስማማናል። የማንንም ካልመሰለ የፍጡሩን አይመስልም። እኔ እኮ አሁን ይመስላል ብዬ እኮ አይደለም ጥያቄ። እኔ እጁ የማን ይመስላል ብዬ ጠይቄ ቢሆን ኖሮ እንደዛ እናወራ ነበር። አልጠየኩም። እና ስለመኖር እጅ አለው ወይ ብለህ ከሆነ ስንት እጅ አለው? እሺ ስንት እጅ አለው? እጅ አለው ብዬ አምናለሁ። ስንት እጅ አለው? እጅ ቀኝ ሁለቶቹም ቀኝ እንደሆኑ ይናገራል በሐዲስ ላይ። ኦኬ ግራ እጅስ ሊኖረው ይችላል? አሁን አንተ ያልተጠየቀ ጥያቄ የነቢያችን አለይሂ ሰላቱ ሰላም ባልደረቦች አልተጠየቁም ይሄ ጥያቄ። እርግጠኛ ነህ? አዎ አላህ ግራ እጅ አለው ወይ ብሎ የጠየቀ ማንም ሰው የለም። አሁን አንተ ግን ጠየካ። የምትጠይቀኝ ከቁርአን ወይንም ከሐዲስ ላይ ተመርኩዘ ብትጠይቀኝ ልቀበል እችላለሁ። አንተ የራስህን በአይምሮ የሚመጣህን ጥያቄ ነው የምትጠይቀው። እና በአይምሮ እየጠየቅኩ አስቸገርኩ አይደለ? ያሌለ ነገር እንዴ! አሁን እኔ ይህን ጥያቄ ወደ አንተ ባዞረው ማለት አትመልሰውም። እንግዲህ ያውስ ነብይህ እንደዚህ ብሏል። ክርስቲያን ክፈትለት መርዶ ላርዳ። አሁን እፎይ ምን ሊሆን ነው መሰለ? ሁለት ቀኝ እጅ እንዳለው ሁሉም ተስማምተውልናል። ስለዚህ ሁለት ቀኝ እጅና ግራ እጅ ደግሞ እንዳለው እናሳያቸዋለን። አላህ ሶስት እጅ ነው ያለው ማለት ሁለት ቀኝ እጅና ሁለት ቀኝ እጆች አሉት ሲባል ምንድን የተረዳው? አሁን ካወራሁ ማለት ነው።
የማንንም አይመስል ሁለት ቀኝ እጅ አለው። ጎበዝ አይደለም። ግራ እጅ እንደሌለው ቆይ ግራ እጅ የለውም አልተጠየቀም ብለሃል። ያው ግራ እጅ አለው ብለህ ደግሞ እንደምታምን እናሳየህ። ቀጥል ክርስቲያን። ሳሂህ ሙስሊም 2788 ኤ ላይ ምን ይላል? አብደላ ኢብን ዑመር ነው የተረከው የአላህ መልእክተኛ እንደተናገሩት ይላል አላህ is exalted and the glorious would fold the heaven on the day of judgment አላህ የተከበረውና የላቀው በቂያማ ቀን ሰማይን ያጣጥፋታል። and then he would place them on his right hand ከዛ በኋላ አጣጥፏት በቀኝ እጁ ላይ ያስቀምጣታል ይላል ሰማይን። and say I am the Lord where are the haughty where are the proud ከዛ በኋላ ምን ይላል? እኔ ጌታ ነኝ የሚኮሩ የት አሉ ብሎ ይጠይቃል ይላል። he would fold the earth placing on the left hand ከዛ በኋላ ምድርን ደግሞ ይጠቀልላትና በግራ እጁ ላይ ያስቀምጣትና እንደዚህ ይላል I am the Lord where are the haughty and where are the proud ከዛ እኔ ጌታ ነኝ የታል ኩሮች ብሎ ይጠይቃል። ስለዚህ ሰማይን ያጣጥፋትና ቀኝ እጁ ላይ ያስቀምጣታል፣ ምድርን ደግሞ ግራ እጁ ላይ ያስቀምጣታል። መሐመድ እሱ ሐዲስ የቱ ጋር ነው የሚገኘው? ሳሂህ ሙስሊም ያስብላል። ቼክ አደርጋለሁ። ስለዚህ አላህ ግራና ቀኝ አለው ማለት ነው። እኔ አሁን ወደ ቀኞች እጅ ሲከድ ሁለቶቹም እጆቹ ቀኝ ናቸው። ያን መልካም እሱ ማተር አያደርገንም። አልከራከረም መሐመድ። እኔ ዲፋይን አድርገው እሱ መፍትሄ ነው። አልከራከረም። እናንተን አረዳዱን ስለማውቀው አልከራከረም። እቀበላለሁ፣ ችግር የለውም። ግን አትሊስት ግራና ቀኝ አለው አይደል አላህ። አሁን አይ እሱ ሐዲሱ ትክክለኛ ሳይ መሆኑ እኔ ሳላይና ሳልመለከት አሁን ላይ ክሌም ማድረግ አለ። ሳሂህ ሙስሊም አይ በዚህ አንተ ራስህ እኮ አልከን እኮ ቅድም ቀኝ አለው አልከን እኮ ቀኝ እጅ እንዳለው እኮ አንተ ራስህ ነገርከን ቅድማ። ሁለቶቹም ቀኝ ያኔ ሁለቶቹ በግራና በቀኝ የሚባለውን ላይ እኔ አላነበብኩም እያልኩ ነው። ግን ሁለቶቹም መልካም እንደሆኑ ቀኝ ማለት ቀኝ የተባለበት በቃ እኮ መሐመድ ተቀበልኩ። እኔ እሱ ነው የለውም ተፍሲር እንትኖች ሊቃውንቶች እንደዛ ብለው ያምናሉ። አርጊው አላደርግም፣ አልከራከርም። ምክንያቱም የእናንተን ሙፈሲሮች አይቼ ማስረዳት ስለምፈልግ ትክክለኛ እምነታችሁን ነው መከራከር የምፈልገው። ሁለት ቀኝ እጅ የተባለበት አዎ መልካምነትን ለመስጠት ለማሳየት ነው ብለው ያብራራሉ። አይ ነው ዛት። ስለዚህ ሁለት እጅ እንዳለው ግን ኮንፊርም አድርገዋል። ሁለቱም ቀኝ ናቸው ሲሉ መልካምነቱን ለማሳየት ነው ካሉ፣ ግራ እጅ ደግሞ አለው ቀኝ እጅ አለው ግን ከዳይሬክሽን አንጻር ሲነገር ግን ግራም ቀኝም ደግሞ አለው። ምንም አጣላ ማለት ነው። ሁለት እጅ እንዳለው ይስማማሉ አይደለ? እጆች እንዳሉ ተናግሯል። ያው ምን ይሆናል መሰለህ? ስለዚህ አሁን የኔ ዋና ጥያቄ እጆቹ ከየትኛው ዳይሬክሽን ናቸው፣ ሼፑ ሬጉላር ነው ምናምን የሚለውን የእነሱን ጥያቄ ነው እየጠየቁ አይደለም። ስለዚህ ግራና ቀኝ ያለው አካል በባህሪው ፍጡር ነው። ይቅርታ አድርገልኝ መሐመድ። አዳምጥ። ግራ፣ ቀኝ፣ ፊት፣ ኋላ ተብሎ የሚነገርለት በሞላ ፍጡር ነው። ምክንያቱም ፊት ከመፈጠሩ፣ ኋላ ከመፈጠሩ፣ ቀኝ ከመፈጠሩ፣ ግራ ከመፈጠሩ በፊት ያልነበረ ማለት ነው። ምክንያቱም ግራና ቀኝ ከተነገረለት እሱ አካል ፍጡር ነው የሚሆነው። ስፔስ እና ፕሌስ ያስፈልገዋል ማለት ነው። ዳይሬክሽን እና ዳይሜንሽን ግዴታ ነው ማለት ነው። ይሄ ደግሞ የፍጡር ባህሪ ነው። የፍጡር ባህሪ ነው። ሁላችሁም እንደምታውቁት በፍጡር ኢንኮፓስ ፕሊስ አንዴ አብዱ እንትን አታድርግ። በፍጡር ኢንሰርክል የሚደረግ ከሆነ የሚካበብና የሚዋሰን ከሆነ ከኋላ ከላይ ከታች እንዲህ ተብሎ የሚያዋስኑት የሚያካልሉት የሚያካብቡት ከሆነ ሶሪ ፍጡር ይሆናል ማለት ነው። የፍጡር ባህሪ ነው ይሄ። ፈጣሪ ፍጡራንን ያካብባል ያዋስናል እንጂ በፍጡር ዳይሬክሽን ፈጣሪ የሚዋሰን የሚካበብ የሚገለጽ አይደለም። ምክንያቱም እነሱ በኋላ የተፈጠሩ ስለሆኑ ማለት ነው። እሺ አሁን እኔ ልጠይቅ አንድ ጥያቄ
ቀጥል። እሺ ኢየሱስ የመለኮት ሙላት ከመገለጡ በፊት ምንድን ነበረ? ከመገለጡ በፊት ማለት ምክንያቱም የመለኮት ሙላቱ ተገለጠ ይላል፣ ተገልጦ ይላል። ከዛ በፊት ኢየሱስ የመለኮት ሙላት በሰውነት ውስጥ ከዛ በፊት በስጋ ተገልጦ አልታየም። በስጋ ተገልጦ ያልታየው በስጋ ተገለጠ። ማይታየው ያ ረቂቁ አምላክ መለኮት በባህሪው አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ፣ አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ የማይታየው አምላክ የማይታየው አምላክ ልብ በል ቃል አምላክ ነው። ቃል ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ስለዚህ እሱ የማይታየው ሁሉን የፈጠረው በስጋ ተገለጠ። ስጋን ተዋህዶ ተገለጠ፣ ታየ። ቃል ነበር፣ የባህሪ ቃሉ ነው። የአብ የባህሪ የአምላካችን የአብ የባህሪ ቃሉ አይታይም፣ አይዳሰስም። እንደኔና እንዳንተ ግን ድምፅ አይደለም። እንደዚህ እንደምጮኸው በድምፀት በዌብ የሚሄድ አይደለም። አካላዊ ነው፣ መፍጠር የሚችል ነው። ያ ቃሉ በስጋ ተገለጠ። በስጋ ሲገለጥ ተገለጠ። የመለኮት ሙላት የሚለው ያንን ነው፣ በስጋ መገለጡን። ሁለተኛ ቆላሲያስ ምዕራፍ 2 ቁጥር 9 ማለት ነው የጠቀስከው የመለኮት ሙላት በሰውነቱ ተገልጦ የሚለው። ስለዚህ ያ ማይታየው፣ ማይዳሰሰው፣ ማይነካው እሱ በስጋ ተገለጠ ማለት ነው። ለምሳሌ የአላህ ቃል አስቀድሞ ፍጥረትን ከመፍጠሩ በፊት ነበር ብለህ ታምናለህ። በቁርአን ላይ የአላህን ቃል ታየዋለህ። የአላህ ቃል ይታያል እንዴ? ቁርአን ላይ ግን እኮ እያየሁት ነው። እንዴት ተገለጠ ካዳ? ቁርአን ላይ ተገለጠ። ቁርአኑ ወረቀቱ ፔፐሩ ከጊዜ በኋላ የመጣ የተጻፈበት ብዕሩ ከጊዜ በኋላ የመጣ ስለሆነ የአላህን ቃል ይዞ እያየኸው ነው። ቁርአን ፍጡር አይደለም ትላለህ። ፍጡር ያልሆነው ለምንድን ነው? የአላህን ቃል የማይታየውን የአላህን ቃል የሚታይ ወረቀት ላይ ስለሰፈረ ምን ሆነ ማለት ነው? ፍጡር አይደለም እንድትለው አደረገ። ተገለጠ ማለት ነው፣ ታየ ማለት ነው። ስለዚህ ያ የማይታየው የማይዳሰሰው የማይነካው ቃል የአብ የባህሪ ቃሉ በሚታይ በሚነካ በሚዳሰስ በአጭር ቁመት በጠባብ ደረት ተወስኖ ታይቶ እሱ የመለኮት ሙላት በሰውነቱ ተገልጦ ይኖራል ሲል ያንን ለመጠቆም ነው። ስለዚህ ማይታየው ይታያል ታየ የተባለበት ከዛ አንጻር ነው። ወደ ቶፒኩ መልሰው አንድ አስጨርሰኝ። ምክንያቱም ጥያቄውን አንተ ወደ ሌላ ነው ያዞርክብኝ። እኔ ለማለት የፈለግኩት ኢየሱስ በምድር እንደተወለደ ሕፃን ልጅ ሆኖ እንደመጣ የዛኔ ፈጣሪ ነበረ። ምክንያቱም ከ30 ዓመቱ በኋላ ነው እሱ ነቢያት ሆነው ምናምን ተብሎ የሚታመኑ። በስጋ በጥቂት አደገ ይላል። ዘመን ተቆጥሮለታል፣ ዘመን ማይቆጠርለት፣ እድሜ ተቆጥሮለታል፣ እድሜ ማይቆጠርለት። ለምን? በስጋ ወንድሞቹ መሰለ ስለተባለ። በስጋ የመጣው እኛም መስሎ ነው፣ እንደኛ ነው የተገለጠው። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ይላል። ስለዚህ የያዘው የአብርሃምን ዘር ስለሆነ እንደኛ በስጋ ከተገለጠ በጥቂት በጥበብና በሞገስ እንኳን አደገ ይለዋል። መለኮት የሚያድግ የሚሰፋ የሚያንስ አይደለም። ለሀፍታ ለአይን ጥቅሻ እንኳን የመለኮት ስራው የሚቆም አይደለም። ዮሐንስ ወንጌል ላይ ምዕራፍ 5 ላይ ቁጥር 19 ስታይ ከቁጥር 17 ጀምሮ ስትመለከት የሰንበት ቀን ፈወሰ። የሰንበት ቀን ፈወሰና እንዴት በሰንበት ይፈውሳል? እግዚአብሔር ብቻ እኮ ነው በሰንበት የሚሰራው ብለው ድንጋይ አነሱ ሊወግሩት። አባቴ ይሰራል እኔም እሰራለሁ አላቸው። መቼም አላቆምም ነው፣ ሁሌም እሰራለሁ። አብ ሁሌም ይሰራል። በምን? በመጎበቱ በጥብቆቱ ፈጣሪ ሁሌም እኛም በመጠበቅ በመንከባከብ ይሰራል። አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። ስለዚህ እርሱ ያልሰራበት ለሰከንድ ቅጽበት የለም። ሁሌም እንደ መለኮትነቱ ያስተዳድራል፣ ይጠብቃል፣ ይገዛል። በስጋ እንደመገለጡ ደግሞ በአጭር ቁመት በጠባብ ደረት ታይቶ በጥንቂቱ በትንሽ እንኳን አደገ ተብሎ ተነግሮለታል። ወደ እሱ ሲያድግ የዛኔ በዛ ዘመን ሲያድግ ፈጣሪ አልነበረም። መለኮት ሙላት አልተገለጠበትም። እየነገርኩ እኮ ነው። በስጋ
በስጋ ተነገረ እኮ ያ ስጋ አልተገለጠም። መለኮት የሚያድግ የሚሰፋ የሚያንስ አይደለም። እሱ በሁሉ የሞላ ነው። የሁሉ ስለ መለኮቱ አይደለም ጥያቄ፣ ስለ ፐርሰኑ። አሁን ስለ ኢየሱስ ፐርሰን ነው። በስጋ አደገ፣ በስጋ አደገ አልኳል። ይኸውልህ ሙሐመድ፣ በቃ በአጭሩ ልንገርህ፣ ክርስቶስ ኢየሱስ መጀመሪያ ቃል ብቻ ነበረ፣ ማለትም መለኮት ብቻ ነበር። ከዛ በኋላ ግን ሰው ሲሆን ከተዋህዶ በኋላ ለአይን ጥቅሻ እንኳን የሰውነትና የቃል ማለት ነው መለኮት አልተለያየም ወይም አይለያይም ማለት ነው። ስለዚህ ክርስቶስ ለዛም ነው ፍጹም አምላክ ፍጹም ሰው ብለን የምናምነው ማለት ነው። ስለዚህ አንተ እያደገ እያለ ምናምን የምትለው በቃ በየትኛውም እድሜ ክልል ውስጥ ቢሆን የሰውነትን ባህሪ የሰውነትን ገንዘብ ካደረገ በኋላ ቅዱስ ኤጲፋኒዎስ ይናገራል። ይሄንን ግልጽ አድርጎ ማለት ነው። ምን ይላል? ለሰው እውቀትን የሰጠ ለሰው ጆሮን የፈጠረ የሰውንም አነጋገር ያከናወነ የዲዳዎችን አንደበት እንዲናገር ያደረገ ጠቢብ እርሱ ስለኛ ይህንን ሁሉ ስራ ገንዘብ አደረገ ይላል። ስለኛ ያደረገው ይህንን የሰውነትን ስርዓት ሁሉ ይፈጽም ዘንድ የያዘው የአብርሃምን ዘር እንደመሆኑ መጠን ስለዚህ በየጥቂቱ አድጓል። ነገር ግን ከተዋህዶ በኋላ መለኮት ለአይን ጥቅሻ እንኳን አልተለየውም። የመለኮት ሙላት በሰውነት ተገልጦ ይኖራል የሚለው ለዛ ወንድም የምሰማኝ ከሆነ ጥያቄ እሱ መለኮቱ እስኪገለጥ ድረስ ህፃን ልጅም ሆኖ ስጋው ማለት ነው። መሐመድ መለኮት ሲገለጥለት ምናምን የምትለው ከተዋለደ በኋላ መለኮት ተገለጠ ምናምን ብለን አናምነው። ልክ ማርያም የገብርኤልን ብስራት በሰማችበት ላይ ተዋህዶ ተፈጽሟል። ከዛ ጀምሮ መለኮት ላይን ጥቅሻ እንኳን ተለይቶ የኖረበት የለም። ስቲል መለኮት በሁሉ የሞላ የሁሉ ገዢ ነው። በስጋው ደግሞ ተገልጦ ይኖራል። በየጥቂቱ አደገ ተብሎ የተነገረው ስለ ስጋው ነው። በስጋው አደገ ተብሎ ይነገራል። በስጋው በላ፣ ደከመ፣ ሞተ በስጋው ተብሎ እንደሚነገረው ተረድቻለሁ እኮ። በዛ ስጋ ያ ስጋው ማለት ነው። በስጋው አደገ ምናምን ይባላል። በዛ ጊዜ በዛን ዘመን እሱ መለኮት የለውም ማለት ነው። ለምንድን ነው እሱ የምትለው? ለምን እንደዛ ትላለህ? መለኮት መቼ ነው የተዋሃደው አልኩ። ልክ ማርያም ይኩነኒ ባለችበት በዛው ቅጽበት ላይ ተዋህዷል አልኩ። ስጋና ደም ከሷ ተካፍሎ ተዋህዷል። ከዛ ጀምሮ መለኮት ላፍታ እንኳን ከስጋ ከተዋህዶ በኋላ ተለየ። ተዋህዶ እንደገና የሚለይ ወይንም ደግሞ ከተወለደ በኋላ እንደገና እንደ ጸጋዎች በቅባት እንደዛ ወይም እንደነሱ የሚመጣ አይደለም። ከተወለደ በኋላ እንደገና መለኮት ወደሱ የሚገባ አይደለም። መለኮት ለሰከንድ እንኳን ከሱ የተለየበት ቅጽበት ቃል ስጋ ሆነ ሲል ጸጋና እውነት ተሞልቶ በእኛ አደረ ሲል ከዛ ቅጽበት ጀምሮ ስጋ በመስቀል ላይም ሲቀበርም አልተለየውም። መለኮት መቼም አይለየው። ሀሳብ ነበረኝ ታስገቡኝ። ወደ ቶፒኩ ላይ ፎከስ አድርጉና ወደ ቶፒካችን እንመለስ። በቃ ቶፒኩ ላይ እንመለስና የተወሰነ ነካ አድርገነው ደግሞ ጠይቃላችሁ። ቤታችን ፍትሃዊ ስለሆነ ጥያቄያችን መጀመሪያ ነካ አድርገን የእኛን ሰምተዋል። ጥያቄያችን አብዱራህማን ጥያቄ ሰምቻለሁ፣ መልሱንም ሰምቻለሁ። እሺ አንተ ደግሞ ያንተን የምታውቀው መልስልን። ሙሐመድ እንዳለ በቃ እንደዛ እንዳላችሁት ነው የእናንተ እግዚአብሔር ሰጃለሁ። ምንድን ነው ያለው ሙሐመድ ምንድን ነው ያለው? አሁን እኮ ቀኝን እጁንም አሳያችሁት አይደል እናንተ እኮ። ስለዚህ አላህ ቀኝና ግራ እጅ አለው አሳይተ ያለ እዛ ላይ እኮ አላህ ቀኝና ግራ እጅ አለው እኮ። ከዛ እዛ ላይ ያለውን እኮ እኔ መሰክራለሁ በቃ እኮ። ስለዚህ ያለው ብለህ ታምናለህ ማለት ነው። ስለዚህ የእናንተስ አለው? ቆይ ችግር የለውም ትቀጥላለህ። እኛ እንደናንተ እንደዚህ ግዑዝ የሚታይ የሚዳሰስ ምናምን አለው ብለን አናምን። በቃ እኛም እንደዛ አናምንም። እንዳንተ አይነት እጅ አይደለም። አሁን የፈጣሪ እጅ እኔ እጅ አይነት ነው አልኩኝ። አላህ ያለው የኔ እጅ አይነት ነው ወይ ብዬ ነው የጠየቅኩህ እኮ። የኢየሱስ አይነትም አይደለም። ኦኬ አላህም ልክ እንደሱ በስጋ ተገልጧል። እንደ ኢየሱስ ነበር አላህ አይደለም። አላህ ሰው ሆኖ ነበር እና ለምን ታመሳስላለህ ከኢየሱስ ጋር? ማመሳሰል አይደለም። አሁን የኢየሱስ እጅ እንደኛ አይነት ነው። ራስን ያመሳሰልከው እኮ ወንድማችን፣ አላህን ከኢየሱስ ጋር ያመሳሰልከው ራስን። ቶኑን ቀንሱትና አብዱራህማን ስንጣት ነው ያለው? ስንጣት ነው ያለው? ጣቱን አላየውም። እጁን አይተህ ነው እንደየነገርከን ያለው? እኔ ያየሁት የኢየሱስን እጅ አይቻለሁ፣ በፎቶ ላይ አይቻለሁ። አሁን
ኦኬ ያላህን እጅ አይተህ ነው ሳታይ ሲያየው ነግረህ እሱም የእናንተ ሳለው ግን ቆይ አዳምጥ። ካላየህ ማታወራ ከሆነ ስለዚህ አላህ እጅ ይኑረው አይኑረው ሳታቅ ነው አለው እያልክ የነበረው። አሁን ሰማይና ምድርን አጣጥፎ ይዛል አልከረል? እሺ እኔ ባልኩት ነው ያኔ መቼም እንደኛ አይነት ጣት አይደለም፣ እንደኛ አይነት እጅ አይደለም በዚህ የሚያደርገው ማለት ነው። እንደኛ አይነት እያልክ አትደጋግመው። አይደለም እጅ ሲባል እጅ አንተ አይነት እጅ እንዳታረጉ ብዬ እኮ ነው። እኔ አላደረኩትም። አንተ ነህ እኮ አይምሮህ ላይ እየታገለብህ ያለው። የክርስቶስም አይደለም የሱንም አይደለም። ግን ጥያቄ ልጠይቅ መልሱ ስለሆነ እንዴት ሊሆን ይችላል? እዛ ላይ ጎጥ ተነጋገር ነው በቃ አለው ብለናል። ስለሆነ አዳምጥ። ድንፍን ስለሆነ የሰውም ሊመስል አይችልም። ምክንያቱም ዱልዱም ስለሆነ ጠፍር አለው እንዴ። አሁን ለምሳሌ ኢየሱስ ክርስቶስ በእግዚአብሔር ቀኝ ይቀመጣል ይላል። ስለዚህ ኃይልን ለመጠቆም ነው እና ምን ይሆን? እኛም እንደዛ ውሰደው ማለት አይደለም ውሰደው እንደዛ የእናንተ ሜታፎር ነው፣ የእናንተ ሜታፎር ነው። እና እኛ የምናመልከው አምላክ ከስላሴ ውስጥ አብ ነው። እኛ አብ የምትሉትን እኛ አላህ ነው የምንለው። አብ ነው የምታመልከው? አብ ነው። እስቲ አላህ አባቴ ነው በል። አላህ አባቴ ነው በል። እስቲ አላህ አምላኬ ነው። አብን ነው ማመልከው ብለሃል እኮ። አባቴ ነው አላህ አይደለም። አባት ማለት የሁሉም ነገር ፈጣሪ ማለት ነው። የሁሉም ነገር ባለቤት ነው እሱ። ማን እኮ እንደዛ በልና እስቲ አላህ አባቴ ነው በል። አላህ አምላኬ ነው። ታዲያ ምንድን ነው አላህን ነው ማመልከው ብለህ መፎገር? በቃ ምን የሚተርክ ኤኒዌይስ እንደዚህ አይነት ተረት ተረት ዛሬ ትጫወታላችሁ እንዴ? እሺ ቀጥል። አና ሙስሊም። እሺ ጥያቄው እስኪ አንድ ድገምልኝና ዶክ አላህ እጆች እና ጣቶች አሉ ብለህ ታምናለህ አይደል? መልካም። ስለዚህ ስንት እጅ ነው ያለው? የተነገረን ሁለት። እሺ ሁለት ስትል ግራና ቀኝ ወይንስ እንዴት? ግራና ቀኝ አለው። ግራና ስለዚህ አላህ ቀኝ ብለን እንገልጸዋለን። ኦኬ። ስለዚህ አላህ ግራና ቀኝ ነገር አለው ማለት ነው። ግራና ቀኝ እጅ አለው። ስለዚህ ግራና ቀኝ ካለው አላህን የሚያካብበው የሚያዋስነው ነገር አለ ማለት ነው። አይ ግራና ቀኝ እጅ አለው ነው ያልኩህ እንጂ ለአላህ ግራ ጎን አለው አላልኩም እኮ። ግራ እጅ አለው ካልከኝ እኮ ግራ ነገር አለ ማለት ነው። ግራ የሚባል ነገር አለ። ግራ እጅ ብቻ ነው። እሱን ያው በእኛ አሁን እንደ ሰው አይደለም የምንገልጸው። ሰው ከሆነ ግራ ካልክ በግራ በኩል ብለህ ልታብራራ ትችላለህ። ግን የፈጣሪ በነገረህ ብቻ ነው የምትቆመው እኮ። አሁን አንተ ራስህ እኮ በገለጽክልኝ መሰረት ግራና ቀኝ አለው ማለት ነው። አላህ ግራ እጅ ነው ያልኩህ። ግራ እጅ እኮ ግራና ቀኝ እጅ ካለው ግራና ቀኝ እጅ ያልከኝ ከዳይሬክሽኑ አንጻር አይደል እንደ ወንድማችን? ግራ እጅ የሚባል አለው ነው እንጂ ያልኩህ ግራ እጅ ማለት ምን ማለት ነው? ከእጁ ድክመት አንጻር ነው የነገርከኝ ወይንስ ከዳይሬክሽን አንጻር ነው የነገርከኝ? ከስም አንጻር ነው። ከስም አንጻር ነው። ኦኬ። ግራ እጅ የተባለው ግራ ሌላ ስም፣ ቀኝ እጅ የተባለው ሌላ። ስለዚህ እጆቹ የተለያዩ ናቸው ማለት ነው። አይገናኙም፣ አይመሳሰሉም። መመሳሰል አለ። መመሳሰል ስትል አልገባኝም። በምን እኮ የአላህ እጆች ሁለቱ እንኳን የተለያዩ ናቸው፣ ማይገናኙ ማይመሳሰሉ ነገር ናቸው። እኔ እንጃ። የተለያየ ስም የተሰጣቸው ከዳይሬክሽን አንጻር ካልሆነ ከራሳቸው ከስማቸው አንጻር ከሆነ በስም ደረጃ አንዱን ግራ እንደምንለው ሌላኛውን ቀኝ እንደምንለው ነግሮናል። እሺ ከዚህ ውጭ ማስረጃ አለ ግን? ማስረጃ አለ ግን? ቅድም ያመጣችሁት ሐዲስ ሰሒህ ሙስሊም ከስም ደረጃ ነው ግራና ቀኝ የተባሉት የሚል በስም ነው ያነገረን ሐዲሱ። ምን ብሎ የእኛው ግራ እጅ የሚባለው ስሙ ነው ብሎ ከስራ ነው የነገረን። ከስራ ነው ሐዲሱ የሚናገረው ከስራ ነው እንጂ ከስም አይደለም። ማስረጃ አምጣ ለተናገርከው። ከስራ ከግብራቸው አንጻር ማለት ነው። አልገባኝም። ሰማይንና ምድርን በሚጠቀልልበት አንጻር ማለት ነው፣ በሚሰራበት አንጻር። በቀኝ እጁ ሰማይን ይጠቀልላል፣ በግራ እጁ ምድርን ይጠቀልላል ነው አይደል የሚለው ሐዲሱ? ስም ሳይሆን ከግብር አንጻር ማለት ነው እኮ። በግራ ይጠቀልላል ማለት እኮ ያው አንድ እጁ መሬት የሚጠቀልልበትን እጅ ግራ ብሎ ሰየመው ማለት ነው እንጂ ሌላ ትርጉም እኮ የለውም። ስለዚህ ግራ ብሎ ሰየመው እንጂ ዳይሬክሽን አይደለም ማለት ነው። አዎ ዳይሬክሽን አያሳየንም። ኦኬ። ሁለቱም ቀኝ እጆቹ ናቸው ሲልስ ያው ልክ እንደ ቀኝ እጅ በእንትናቸው በባህሪያቸው ማለት ነው
ለምሳሌ ግራ ስንል እኛ በግራ ድክመት እንረዳ የለ ያንን እንዳንረዳ እንደ ቀኝ እጅ ናቸው በጥንካሬያቸው ለማለት ነው። ታዲያ ለምንድን ነው ግራ መልሶ የሚለው? ግራ ሲል ደግሞ ድክመቱን ለመግለጽ ነው። በስም ደረጃ ግራ እንደሚባል በባህሪው ግን እንደ እኛ እንደምናውቀው ግራ እጅ ሳይሆን በጥንካሬው እንደዛ የሚል የለም። እንደዛ የሚል የለም። አንደኛ እንደዛ የሚል የለም። ምንድነው የሚል? እንደዛ ብሎ የፈሰረልህም የለም። ምን የሚል ነው ያለው? በስም ደረጃ በባህሪ ደረጃ የሚል ማስረጃ ልትሰጠኝ ትችላለህ እኮ? አየህ ሐዲሱን ቀጥታ ስንረዳው በቀኝ እጁ ሰማይ ይዛል ይላል አይደለ? እሺ። በግራ እጁ ደግሞ ምድርን ይዛል ይላል። እሺ። ከዛ ሌላ ከዚህ ዙሪያ ይሄ የተሰጠ ማብራሪያ እኮ የለም። ይሄንን በራስ ተረዳው። ምን ብዬ ልረዳው? ስለዚህ ስረዳው እኔ በአንደኛው እጁ ግራ እጁ ምድርን ይዛል፣ ቀኝ እጁ ደግሞ ሰማይን ይዛል። ስለዚህ ለፈጣሪያችን ግራ እጅና ቀኝ እጅ እንዳለው ታምናለህ። ይሄን ትረዳለህ ከሐዲስ? አመንኩኝ። ስለዚህ ግራና ቀኝ ዳይሬክሽን አለው ማለት ነው። እጅ ነው ያለ እጅ እኮ ቀኝና ግራ የሚባሉ ዳይሬክሽኖችን የሚጠቁሙ ናቸው። ግራና ቀኝ ማለት ይሄን በፍጡር እኮ ነው። አሁን እጅ ምንድን ነው? እሺ ስም ነው አይደለም? እጅ ስም ነው አይደለም? እጅ ስም ነው አይደለም? ስም ነው። ግራ ዳይሬክሽን ነው አይደለም? ግራ እጅ ለእጁ ነው። አሁን ግራ ዳይሬክሽን ነው አይደለም? ለእጁ ነው። ሁለት ስም እየሰጠ ነው እያልከኝ ነው? እጅ ስም ነው አልከኝ፣ ግራ ስም ነው አልከኝ። ግራ ስም፣ እጅ ስም ይሰጠዋል እኮ እያልኩ ነው። ምን አለ የተግባቦት እጥረት አለበት እያልከኝ ነው? የተግባቦት እጥረት አለበት እያልከኝ ነው? የምን ቀኝ እጅ ማለት ስም ነው አልከኝ፣ ተስማማውልህ። ቀኝ ማለትም ስም ነው አልከኝ፣ ተስማማ። ስለዚህ እጅ ብሎ ስም አውጥቶ እንደገና ደግሞ መልሶ ቀኝ ብሎ እንደገና አሁንም ስም ይጠራል ማለት ነው። ይሄ አሁን ስሙ ምንድን ነው? እጅ ነው። ስሙ እጅ ነው። ይሄ ስሙ እጅ ነው። አዳምጥ። ይሄ ስሙ እጅ ነው። ግራ ብዬ ጠራዋለሁ። ይሄ ስሙ እጅ ነው። ቀኝ ብዬ ጠራዋለሁ። ቀኝ ምለው ካለበት ከተቀመጠበት ዳይሬክሽን አንጻር ነው፣ አቅጣጫ አንጻር ነው። ግራ ምለው ካለበት ፖዚሽን አንጻር ነው። ግራ ምለው ለፍጡር ሲሆን ነው እንጂ ስሙ ምንድነው? እጅ ነው። እጅ ስሙ እጅ ነው እንጂ ግራ የሚባል ስም የለም ወንድማችን። ይኸውልህ እንደዛ ከሆነ እጠይቅሃለሁ። እንደዛ ከሆነ እጠይቅሃለሁ። ስለዚህ አላህ ግራ የሚባል ፍጡር ያልሆነ ባህሪ ያለው ግራ እጅ የሚባል አለው። ግራ እጅ ግራ የሚባል ዝም ብሎ ግራ የሚባል አልነገረንም። ይኑረው አይኑረው አላወቅንም። እሺ፣ ነገር ግን ግራ እጅ የሚባል ነግሮናል። ያ ግራ እጁ ስንት ጣት አለው? ስንት ጣት እንዳለው አልተናገረም። ሐዲስም ላይ ብቻ ጣት እንዳለው ብቻ ነው የነገረን። እጆቹ ጣት የላቸው አለው አይደለ? ጣት አለው። ስንት እንደሆኑ ግን አልተነገረንም። ኦኬ፣ ሁለት እጅ እንዳለው ተስማማን። ግራና ቀኝ እጅ አለው። ስለዚህ አትሊስት በስምም ይለያያሉ። እጆቹም ሁለት ናቸው አይደለ? አዎ፣ የተነገረን ሁለት። አብረው መርጃ ያደረጉ ናቸው? የተነጠሉ ናቸው? አልተነገረንም እሱ። ኦኬ፣ አንድ ፖይንት ላይ የተያያዙ ናቸው ወይንስ የተነጠሉ ናቸው? ፖይንት ስትለኝ አልገባኝ። ከሌላው አካላቱ ጋር የተያያዘ ወይንስ አንደኛ ቀኝ የተባለው እዛ ጋር ግራ የተባለው እዛ ጋር ማይገናኝ ፖይንት? ይህም አልተነገረንም። እሺ፣ ጣቶቹስ ምኑ ላይ ነው ያሉት? አልተነገረንም። ጣት እንዳለው ብቻ ነው የነገረን። ስለዚህ አንተ ስታየው ጣቱ እጅ መስሎ ሊመጣብህ ይችላል፣ ወይንም ደግሞ ጣቱ ራሱ አላህን ሊመስል ይችላል ማለት ነው። አይመስለኝም። በምን ታውቀዋለህ? ጣቱን ከእጁ ከሌላው አካሉ ጣቱን በምን ትለየዋለህ? ተለይቶ ይመጣል እኮ የሚል ነገር አልነገርኩህም። ተለይቶ ይመጣል ካልኩ ያኔ ልትሳሳት ትችላለህ። አታውቀውም። የዛለት አላህ የትኛው እንደሆነ ልታውቀው አትችልም። አይደለም አላህ ስናየው አላህ ጀነት አስገብቶን ስናየው ተነጠለ ተጣምሮ ነው ያለው የሚለው ነገር አሁን አልተነገረንም ነው ያልኩ። ተነጠለ ብልህ ኖሮ የትኛውን እንደሆነ አላህን እኮ ገና እኮ አላህ የትኛው እንደሆነ አሁን ገና እየፈለግነው ነው። ኤኒዌይስ 5 ጣቶች አሉት አይደለ? 5 እንደሆኑ አላውቅም። የተነገረበት ቦታ አላውቅም። አዲስ አለ። አርጊው ማታደርግ ከሆነ አዲስ አለ 5 ጣቶች አሉት የሚል
5 ጣቶች እንዳሉት የሚያሳይ አለ። ኤኒዌይስ ምን ሐዲስ ላይ አዲስ አበባ አንድ ክፈትልህ ክርስቲያን ሙስሊም ላይ ማለት ብዙ ቦታ አለች። እሱ ይፈልግና አንተ ቀጥል። ያው ተከፍቶላል። ቀጥል አንተ 5 የሚለውን እሱ ያምጣ፣ አንተ እንትኑን ቀጥል። ያው ተከፍቷል። ያ 5 ጣቶች አሉ። ስለዚህ እነኛ 5 ጣቶች ይቆጠራሉ ማለት ነው አይደለ? ሐዲሱ ላይ ካለ መኖሩን አላረጋገጥኩም፣ ካለ ያው አለ ያው አለ ሳይ ሙስሊም ላይ ያው ሳይ ሙስሊም ላይ ነው። እሺ ስለዚህ 5 ጣቶች አሉት ማለት ምን ማለት ነው? አሉት ማለት ነው። ሌላ ምን አለው? ምኑ ላይ ነው ያለው ጣቱ? እስኪ ነግረን፣ ሌላ ሐዲስ እንፈልጋለን። ካልነገረን አልታወቀም ብለን እንተወዋለን። ስለዚህ አላህ ስንት አካላት ጣቶቹ መስማት ማየት ይችላሉ? ኮንሽስ ናቸው? አልተነገረንም። ይሰማሉ አይሰማሉ ካልነገረን አሁን እኛ በእኛ ቅያስ በእኛ አመሳስለን መረዳት አንችልም የፈጣሪን። በእኛማ ካመሳሰል ነው ቀላል እኮ ነው። አይሰሙም አያዩም። ገባኝ እኮ አመሳስለን ስለማንረዳው አሁን አናውቅም ነው። እስኪ ነገረን። በእኛ ካመሳሰል በጣም ቀላል ነው። እጃችን ላይ የተጣበቀ ነው፣ ከኛ ጋር የተያያዘ ነው። አይሰሙም አያዩም። አይመስልም ካልኩ ግን ይዘር ወይ ማናመሳሰል ከሆነ ወይም ሊሰሙ ሊያዩ ለብቻም ተነጥለው ሊቀመጡ ይችላሉ ማለት ነው። አይታወቅም። አሁን ምንም መወሰን አትችልም እዚህ ቦታ ላይ። ስለዚህ አላህ በአካል አንድ ነው እንዴት ብለህ ትላለህ ታዲያ? እንደዛ ከሆነ አንተ አሁን በአካል ስንት ነህ? ከኔ ጋር ልታመሳስለው ነው አሁን በደቂቃ ውስጥ አይመሳሰልም ብለህ? አይመሳሰልም። እሱም ጋር እኔ አንድ ነኝ በአካል። ምክንያቱም ጎበዝ መልሰህ በደቂቃ ውስጥ ልታመሳሰል ስለሆነ ሎጂኩ እንዴት እንደማይሰራልህ ላሳየህ። እኔ አንድ ነኝ። ጣቶቼ እነኚህ ተገጣጥመውብኝ ክፍተቱ እንኳን እያለ አንድ ተብዬ ተጠርቻለሁ። ቀኝም ግራዬም እጄ ከኔ ጋር ስለተያያዘ አንተ አሁን ቀኝና ግራ እጅህ እንደተያያዘ አታውቅም። ጣቶቼ እጆቹ ላይ እንዳሉ አታውቅም። ሊኖሩም ላይኖሩም ይችላሉ። ዘሮ ሊሆን ስለሚችል ማለት ነው። ስለዚህ አሁን ቀጥል። እኔ አንድ የተባልኩት ኢጅማ ነው። እኔ አንድ ስባል ስምምነት ጉዳይ ነው አይደለ? እኔ እናንተ አንድ ሁለት ተብለን የምንቆጠረው ስምምነት ነው። ልቆጠር ስለምችል ማለት ነው። ልተጣጠፍ ስለምችል ከፍጡራን አንጻር ነው የተቆጠርኩት። አሁን ከፈጣሪ አንጻር ቁጠረውና አሁን አካሉ አንድ ብለህ የቆጠርከው እንዴት ነው ታዲያ? እሱ ቀጥል። ምንና ምን ይለያያል? ቢሆንም ቅድም አካሉ አላቅም ነው ያልከው። አላህ እጆቹ የሚሰሙ ቆይ አይኑ ሊሰማ ሊያይ ሊያውቅ የሚችል ከሆነ ላይሆንም ይችላል። እነኚህ የራሳቸው ሰልፍ ኤግዚስት ማድረግ የሚችሉ ከሆነ ለየብቻ ተነጣጥለው የተቀመጡ ሊሆኑ የሚችል ከሆነ አንድ አካል ነው ብለህ እንዴት ልቆጥረው ቻልክ? ምኑን ነው የቆጠርከው? ይኸውልህ አሁን ለየብቻቸው ያሉ ናቸው ብዬ አላመንኩማ። መጀመሪያ ተረድተኸኛል እኮ። አላቅም ነው ያልከው። አላቅም ነው እንጂ ያልከው አላውቅም። ስለዚህ እንደዛ ከሆነ ደግሞ ምንድነው እሱ የሚሆነው? ወይኔ አንድነት የተያዙ ናቸው ማለት ነው። የተያዙ ናቸውም ካልን ከተያያዙ አንለም ብንል ራሱ ማለት ነው በእኛ አመሳስለን አይደለም የምንረዳው። አንተ ከአንተ ከሁለት አንዱ ነው የምመርጠው። ምረጥ። ከአንተ ጋር ሚስማማ ምረጥ። ከምን አንተ የትኛውን ነው ብለህ ነው የምታምነው? ከምኑና ከምን እኮ እንዴት ነው ብለህ እስላም አካል እኮ መግለጥ ያለብህ አንተ ነህ፣ እኔ አይደለሁማ የምነግርህ እኮ። ምኑን ነው ምረጥልኝ የምትለኝ? አላቅም እያልከኝ ነው አንተ። አሁን አልተያዘም ብዬ ስልህ ነው አልከኝ። ኦኬ፣ እንደዛ ከሆነ ደግሞ ተያይዟል የሚለውን ማምጣት አለብህ። ሁለቱንም አላውቅም እኮ ነው ያልኩ። ይያያዝ አይያያዝ አላውቅም። ስለዚህ ሁለቱንም ካላወቅ ደግሞ አላህን አንድ ነው ብለህ የምቆጥረው እንዴት ነው አልኩህ። አንድማ አንድ ነኝ አለ እኮ አላህ። አንድ ነኝ አለ። ምኑን? የድምር ውጤት አንድ ነው። አካላቶቹ በስብስብ ናቸው አንድ የተባሉት በድምር መያያዙ አንድ ነኝ ማለት መያያዙን ያሳያል እያልከኝ ነው ወይስ? አልገባኝም። ጥያቄ አልወጣኝም። አንድ ብዙ ነገር ስለሚገልጽ ማለት ነው። አንድ የሚለው የሰው ድምር ስብስብም አንድ ተብሎ ሊጠራ ስለሚችል አላህም የአካላቱን ሰብስቧቸው አንድ ሊል ይችላል። እንደገና ደግሞ አንድ ነኝ ሲል እኔ አላህ አንድም ቦታ ላይ በአካል አንድ ነኝ ያለበት የለም። በአካል አንድ ነኝ ያለበት የለም። ስለዚህ አንድ ነኝ ሲል በሀሳብ በመለኮት አንድ ለማለት ሊሆን ይችላል። በአካል ሊሆን ይችላል። እስካልተገደበ በጥቅልሉ ተረዳው። እዚህ ላይ አንድ ነኝ ካለ አካል በአካል አላለማ። በአካል አንድ ነኝ አላለ። አንድ ነኝ አለ አይደለ?
አንድ ነኝ ካለ በአካሉ ላይሆን ይችላል አትበል። ሁሉንም በጥቅልሉ በሁሉ ነገሩ አንድ ቆጥሬው እኮ አይደለም ራሱ ነግሮኝ አንድ። ስለዚህ እሱ ባለኝ ዝም ብዬ ልመራለሁ ነው አንድ ብሏል ዝም ብሎ። ስለዚህ እዛ ጋር መዓት የሚቆጠሩ አካላቶቹ መፍጠር የሚችሉ ማድረግ የሚችሉ ማወቅ የሚችሉም ሊሆን ይችላሉ። መቻልኩኝ እንደዛ ይዘርዌ አላቅም ነው ያልከው። አላቅም ደግሞ ባላመንኩት ነገር እኮ ነው አሁን እየጠየቀኝ ያለው አንተ። ባላመንከው ቢባል አንደኛውን አምነህ አንደኛውን አላምንም ብትለኝ ነበረ። ሁለቱንም አላቅም ካልክ እኛ አርጉመንት እንዳንሰራ ከለክለንም። ሁለቱንም አልናገርም አላቅም ነው ያልከው እኮ። ስለዚህ ወይን ይህንኛው ነው ወይንኛው ነው ብለን እኛ አርጊው ማድረግ እንችላለን። አንደኛውን አውቃለሁ አንደኛውን አላቅም አይደለም ያልከው። አንደኛውን አውቃለሁ እንደዚህ ነው ብትለን ኖሮ ከዛ ያኛውን እንዳናወራ ተከለክለን ነበረ አንደኛውን ብትቀበል። አንተ ግን ያደረግከው ምንድነው? ሁለቱንም አላቅም ነው ያልከው። ሁለቱንም አታውቅ ከሆነ ክፍተቶቹን እኛ ሁለቱም ላይ እናሳያለን ማለት ነው። እንዲህ ከሆነ እንደዚህ ይሆናል፣ እንዲህ ከሆነ እንዲህ ይሆናል ብለን እናሳያለን ማለት ነው። ሁለቱንም አላቅም ስላልክ ወይንም አንደኛውን መምረጥ አለብን። እንደዛ ከሆነ ቀጥላ አና ሙስሊም ግራችን ላይ ጥያቄውን በሙሉ በአላቅም ነው የጨረሰው። ስለዚህ ሙስሊሞች ባጭሩ አምላካቸውን አያውቁትም ብለን መደምደም እንችላለን። አምላኬን አላውቅም አንድ ብለህ ስትጠየቅ ምኑን ነው ተብለህ የማትመልስ ከሆነ አታውቀውም ማለት ነው። ዝም ብለህ ብቻ መፈክር ነው የሚሆነው ማለት ነው። አሁን እመልስልሃለሁ ወንድሜ፣ አንድ ነው፣ በሁሉ ነገሩ አንድ ነው። ኦኬ፣ በእጁ አንድ ነው፣ በሁሉ ነገሩ አላህ አንድ ነው። በእጁ አንድ ነው። በእጁ ሁለት እጅ አለው ማለት ፈጣሪያችን ሁለት ነው ማለት ጨረስክ። አለቀ እኮ በቃ አሁን እዚህ ጋር ጨረስክ። በሁሉም ነገሩ አልክና እጁ ጋር ስትደርስ ሁለት ነው ካልክ አለቀ። እጁ ሁለት አይደለም ማለት ነው። ስለዚህ አንድ አይባልም ማለት ነው። ሁለት ነው ማለት አምላካችን በአካሉ ሁለት ነው ማለት አያሲዝም። አንተም ይሄንን አታምንም። ያሲዛል። ምክንያቱም ማንንም አይመስልም ብለሃል። አሊያም እንደኛ መቁጠር አለብህ። እናንተ እጃችሁ ተደምሮ ከአካላችሁ ጋር አንድ እንደምትባሉ እሱም እጁ ሁለቱ ከአካሉ ጋር ተደምሮ አንድ ይባላል እስካላልክ ድረስ ሁለት አምስት ጣቶች ያሉት እንደኛ ካልተቆጠረ በስተቀር እንደማን ይቆጠር? እንደኛ ካላመሳሰልከው በስተቀር እንደማን ይቆጠር ማለት ነው። እንደማን ይቆጠር እያልከኝ ነው አንተ? እንደኛ እየቆጠርከው ነው ማለት ነው። አላህ በአምስት ለምሳሌ ስትቆጥረው እንደማን እየቆጠርከው ነው? ይሄ አምላክ ባህሪ ነው እያልከኝ ነው? ከየት አምጥተኸው እኮ አንተ በነገርከኝ። ምን ብዬ ነገርኩህ እኔ? እኔማ ተናጥሉን እየነገርኩህ እኮ ነው። አምስት ጣቶች እንዳሉት እያሳየው ነው። አምስት እጆች እንዳሉት እያሳየው ነው። ነገር ግን አንድም ቦታ ላይ በአካሌ አንድ ነኝ ያለበት የለም። አንድ ነኝ ያለበት ቦታ በሙሉ በአካሉም ጭምር አንድ መሆኑን ያሳያል። አላለም አንድም ቦታ ላይ የለም። ምክንያቱም እንደዛ ከሆነ ደግሞ እንስማማለህና ስለዚህ አላህ እንደዛ ከሆነ ደግሞ አላህ ከፍጡር ጋር ራሱን እያመሳሰለ ሁለት እጆቹን ሁለት እግሩን አምስት ጣቶቹን እየደመረ እንደኛ ነበር የሚቆጥረው ማለት ነው። አላህ አንድ የሚለው ራሱ ቁጥር ነው። ቁጥር ደግሞ የሰዎች ፍጡር ነው፣ የተፈጠረ ነው። ቁጥር ስምምነት ስለሆነ አንድ የሚለው ፍጡር ይኸውልህ፣ አንድ ቁጥር ይመስላል እኮ አላልኩህም? አይ አንድ ነው ብለህ በእኛ እየቆጠርከው እየገለጽከው ነው። ፈጣሪም በደንብ በግልጽ ይገልጸዋል ብለህ ካሰብክ፣ ስለዚህ አላህ በዛች ፍጡር ሰዎች በተስማሙባት እኔን ይወክላል ብሎ ምን እያደረገ ነው ማለት ነው? ጣቶቼ ተደምረው እጄ ተደምሮ አንድ እባላለሁ ብሎ እንደ ፍጡር እያሰበ ነው የሚባል ቋንቋ የለም ሲጀመር። ከሌለት አይደለም አንድ ነው ትላለህ። እኛ ቋንቋ የሆነ ያልሆነ ነገር እኮ ነው እያወራህ ያለኸው። አንድ ነኝ ያለህ አይደል? አንተ ነው ያልሆነ የመሰለህ። ፈጣሪን አንድ ነው ብዬ ስናገር ከምን ጋር አመሳሰልኩት እያልክ ነው? መጀመሪያ ይኸውልህ አንድ ነው ስትል ምኑን ቆጥረኸው ነው የሚለው ጋር ነው እኛ ጥያቄያችን። ምክንያቱም እየቆጠርከው በአካሉም በባህሪውም አንድ ነው። በጣም ጥሩ። እሺ የትኛው አካሉ ነው አንድ የሆነው? ቀጥል። እግሩ ነው? እጁ ነው? አይኑ ነው? ጆሮ? ሙሉ አካሉ አንድ ነው የምትለው በአንድ ነው የሚገለጸው። በቃ እናመሰግናለን። አሁን ተግባብተናል። በደንብ አስተውሉ። ስለዚህ ድምር ውጤት እንደኛ ነው አላህ የሚቆጠረው። ሁለት እግሮቹ፣ ሁለት እጆቹ፣ አምስት ጣቶቹ፣ ሁለት አይኖቹ፣ ጆሮቹን ደምረው እንደኛ ነው አላህን አንድ ያሉት ማለት ነው። አንድ እንለዋለን። አዎ ጎበዝ፣ እናመሰግናለን። ስለዚህ አላህ ፍጡርን አይመስልም ደግማችሁ እንዳትሉ።
ሲቆጠር እንኳን እንደኛው ተደምሮ ነው የሚቆጠረው። በፍጹም አይመስልም። ምንድን ነው የምትደምረው? አይመስልም። ተደመረ የሚባለው ፕሌስ በቃ ማይከስ አይመስልም። ጨረስን፣ እኛ አርጉመንታችን ሰርተናል። ሱልጣን መጣ ነው ጨርሰናል። በቃ አለል ሙስሊም ከአንተ ጋር ጨርሰናል። ስለዚህ አላህ የተገጣጠመ ነው ማለት ነው። የተገጣጠመ ነው ያንተ አላህ የተገጣጠመ ነው። ጨርሰናል። ከዚህ በኋላ ከአንተ ጋር አርጊው አናደርግም ማለት ነው። ሱልጣን መቀጠል ትችላለህ። እሺ ማለት ጥያቄው እሱ እንደመለሰው ግልጽ ይመስለኛል። ማለት እናንተ እንደምትረዱትና ኦኬ አላህ የተገጣጠመ ነው ብለህ ነው አንተም እንደሱ የምታምነው? አላህ እንደሱ የተገጣጠመ ነው ብለህ ነው የምታምነው? በጣም ጥሩ። እኛ በጥያቄያችን ባይዘው ያልክ የተገጣጠመ ነው ብለህ ነው የምታምነው? ምኑ ነው የተገጣጠመው? እጁና እግሩ ምናምን የመሳሰሉት አካሎቹ ያሉት አካሎች የተገጣጠሙ ብለህ ነው የምታምነው? እንደሱ ልክ እሱ አሁን የተገጣጠሙ ናቸው ብሎ ነው የሚያምነው። የአላህ አንድነቱ ነው እያሳሰበ ያለው ወይስ እግር እጁ መገጣጠሙ ነው እያሳሰባቸው ያለው? ነው አንድ አንድነት ስትል ምን ማለት ነው? ዋሻለ ተገጣጠሙ አላወራሁም ወንድሜ። ተገጣጠሙ ተነጣጠሉ ብዬ አላወራሁም። ውሸቱ አላቅም ነው ያልከው። በቃ ችግር የለውም። አንተ አታውቅም። ተገጣጥሞ ይሆን ተነጣጥሎ ይሆን አታውቅም። አይ ችግር የለውም። ተገጣጥሞ ይሆን ተነጣጥሎ አታውቅም። ግን ተነጣጥሎም ቢሆን አንድ ይባላል፣ ተገጣጥሎም ቢሆን አንድ ይባላል። እንዳይዋሽ ካልተረዳ ይረዳ ወንድማ። አልዋሽም። የተገጣጠመ ቢሆን እያለ አይደል እንዴ? አንተ ራስህ አልሰጠው እኮ። ከሁለት አንዱ ነው የሚሆነው። እሺ ከሁለት አንዱ ነው የሚሆነው። እሱን አስረዳው። ተገጣጥሞ ከሆነ ፕሊዝ አዳምጥ። እሺ ተገጣጥሞ ከሆነ ሁለት እጁ፣ ሁለት እግሩ፣ አምስት ጣቱ፣ ሁለት እጁ፣ ሁለት ጆሮ፣ ፊቱ፣ አይኑ ሁለቱ ተደማምረው እንደ ፍጡር አንድ ተብሎ ይጠራል ማለት ነው። ተገጣጥሞ ከሆነ ሳይገጣጠም ከሆነ ደግሞ አምስት ጣቱ እዛ ጋ አለ፣ ሁለት እጁ እዛ ጋ አለ፣ ሁለት እግሩ እዛ ጋ አለ፣ ፊቱ እዛ ጋ አለ፣ ሁለት ጆሮ እዛ ጋ አለ፣ አይኑ እዛ ጋ አለ። ተበታትኖ እንደ ቅርጫ ስጋ አንድ ተብሎ ይጠራል። ስለዚህ ሁለቱን ጥያቄ የምጠይቀው ተገጣጠመ ወደ ሱልጣን ቀጥል። አላቅም ብለሃል እኮ ፕሊዝ። አና ሙስሊም አትረብሽ። አላቅም በቃ ተገጣጥሞ ይሆን ተነጣጥሎ ይሆን ተበታትኖ ይሆን አላቅም፣ እሱም ብለሃል፣ አልነገረንም ብለሃል። ስለዚህ ማታቅ ከሆነ ከሁለት አንዱ ነው የሚሆነው። ወደ ሚያቅ እንለፍ። ሱልጣን ቀጥል። ማለት በመጀመሪያ የዛሬ ጥያቄያችሁ አላህ ሁለት ስንት ጣት አለው? አላህ ስንት ጣት ነው ያለው? አላህ ስንት ጣት ነው ያለው? አይደል ጥያቄው? አሉት። አዎ ኦኬ። ሁለት እጅ ማለት ምን ማለት ነው? ይቆጠራል ማለት ነው? ያላች ማለት ይቆጠራል ማለት ይቆጠራል ማለት ነው። ሁለት ብለህ እንደ ቆጠር በምን ታወቀ? ማለት የሚቆጠር እጅ አለው? የሚቆጠር እጅ እሺ፣ ወጣ አሙዲ ፏድ አሙዲ ፏድ ታይር። እዚህ ላይ በደንብ አስተውሉ። እኛ የእግዚአብሔር ቃል የአብ የባህሪ ቃሉ ልጁ፣ የአብ ክንዱ፣ የአብ ጣቱ፣ የአብ እጁ ተብሎ ይጠራል። ክርስቶስ ዓለምን በፈጠረበት በክንዱ በእጁ በጣቱ ተብሎ ይጠራል። ቃሉ የአብ ቃል የአብ ጣት ተብሎ ይጠራል። ቃሉን ዓለም የፈጠረበት ነው አለ ዕብራውያን ምዕራፍ 1 ላይ ቁጥር 1 እስከ 3 ዓለምን በፈጠረበት በልጁ ተናገረን ይላል። ልጁ ማን ነው? ቃል ማለት ነው። ሰማዮች በእግዚአብሔር ቃል ጸኑ፣ በአፉም እስትንፋስ ይላል ዳዊት በመዝሙሩ ላይ ምዕራፍ 33 ቁጥር 6-7። ሰማዮች የእጆች ስራ ናቸው ይላል።
የቃልህ በቃልህ ተፈጠሩ ካለ በኋላ እጆች ሰው ቃሉን የአብ ቃል ወይንም የባህሪ ቃሉ ወልድ የአብ ክንድ ተብሎ ይጠራል። የአብ ጥበቡ ተብሎ ይጠራል። የአብ ክንዱ ተብሎ ይጠራል። የአብ እጁ ተብሎ ይጠራል። ወልድ ቃል ማለት ነው። ስለዚህ እኛ አካል እንደዚህ እንትኖችን እንደ ዋብያዎቹ አንጠቀምም ማለት ነው። እግዚአብሔር መንፈስ ነው። ያ መንፈስ ደግሞ የሚታይ የሚዳሰስም የሚገለጥም በቦታ የሚወሰን የሚካበብም አይደለም። በባህሪው መቼም አይታይም፣ አልታየም፣ ወደፊትም አይታይም። ኦኬ አይመን አብዲ ሰላም ነው? ይሰማ ትሰማለህ? እንኳን አመጣ። ምንድን ነው ጥያቄ? ኦኬ አላህ እጅ አለው ብለህ ታምናለህ? ያ ኦኬ የእጁ ጥቅሙ ምንድን ነው? አሚን ማለት ሊተራሊ ሳይሆን ፊገራሊ ስፒች ነው። አላህ እጅ አለው ሲባል ምሳሌያዊ ነው። አንድ አይመን ማለት ስለዚህ አታጸድቅም ማለት ነው አካል። ስለዚህ እጅ አለው ብላ አታጸድቅም። ጀስት ምሳሌያዊ ነው፣ ሜታፎሪክ ነው እንጂ ሊትራሊም እጅ አለው ማንንም የማይመስል አለው ብላ አታጸድቅም መሰለኝ። አቂዳ ምንድን ነው መሰለኝ ስትል አስቸጋሪ ነው። አሻሪ ነህ? አጣሪ ነህ? አባሽ ነህ? ኖ አሚን ያን እርግጠኛ አይደለሁም። ዋብያ አባሽ፣ አታሪ፣ አሻሪ። አታሪ ከሆንክ ግዴታ ተዘርቃለህ። አለው ብለህ የማንንም አይመስል አለው ብለህ ታዘርቃለህ። ሶሪ አላውቀውም፣ ብዙ ሙቀት የለኝም። ሜቢ አላህ የት ነው ያለው ብለህ ነው የምታምነው? በዛቱ አላህ የት ነው ያለው ብለህ ነው የምታምነው? ኤቭሪዌር። እሺ ወደ አይመን እንለፍና አንተን አጥራቸው። እሺ ሁሉ ጋር ከሁሉም ትለያያለህ። እዚህ ጋር ካሉት ውስጥ እዚህ ጋር ያሉት ሁሉም ከአንተ አቂዳ ይለያሉ። አይ ቲንክ አሉ አክቹዋሊ እንዳንተ የሚያምኑ አሉ፣ ግን እዚህ ያሉት አይ ቲንክ እንዳንተ የሚያምኑ አይመስለኝም። አይመን አቡ ዱንያ ምሳሌ እንዳንተ አድርጎ ነው ኦልሞስት የሚቀበለው። ሌሎቹ ግን አለው ብለው ነው የሚቀበሉት። ከእሱ ጋር ደግሞ ትለያያለህ። እሱ ደግሞ እንዳንተ አላህ ኤቭሪዌር አለ ብሎ አያምንም በዛቱ። እዛ ላይ ትለያያለህ ከእሱ ጋር በአካል ብትመሳሰሉ። ኤሬስ አሙዲ እንኳን ደህና መጣ። አይሰማም? አሙዲ በጥቁር ነው ያለው። ሜቢ አለ አሙዲ። አይመን መሐመድ መቀጠል ትችላላችሁ። ፈዋድ አሙዲ አይ ቲንክ ዘፈን ነው የሚሰማኝ። አሙዲ አይመን አለ። አይመን ሌሎቻችሁ መቀጠል ትችላላችሁ። በደንብ አስተውሉ። እነኚህ የሚከፈሉ የሚነጠሉ ከሆኑ የፈጣሪ ባህሪ አይደሉም። ባይዘ ፈጣሪም በፍጡራን ቁጥር ባይዘ ፈጣሪም በቁጥር ራሱ አይገለጽም። ፈጣሪ እኛ ማንንም አይመስልም ስንል ሎክ ማንንም አይመስልም ስንል እቺ ትንሿ ጭንቅላት እንደው አንድ ዓመት በሁለት ዓመት በሶስት ዓመት አጥንተ የምትደርስበት የምታውቀው በሙላት የምትገልጸውም አይደለም። ፈጣሪ ምንም ነገር በሙላት የሚገልጸውም የለም። ትሰማለህ አይመን? እንኳን ደህና መጣህ። ይሰማል አይመን? አይመን አይ ቲንክ ኔትወርኩ እየቆየ ነው መሰለኝ የሚደርሰው። አይመስለኝም። ኔትወርኩ ልክ አይደለም። ጣና ይገባ
እሺ ከስር የገባው ሙስሊም አረብኛ ስም መሐመድ ከድጃ ኢክራም ኧረ እየገቡልቅ አስቸጋሪ ነው። አሁን አላህን የምቆጥሩበት ቁጥር ራሱ አይመጣውም እኮ አይመጣውም። አሌስ የፍጡርን ባህሪ ካልሰጣችሁት ቁጥርን ማወቅ በጣም አስቸጋሪ ነው። የአንድ ሁለት ሶስት ብላችሁ የምቆጥሩት አይደለም ፈጣሪ እንደዛ የሚቆጠር አይደለም። ሜይ ቢ ለተግባቦት ቁጥር እንጠቀም እንችላለን እንጂ ፈጣሪን በባህሪ ቁጥር የሚገልጸው የለም። በተግባቦት ነው የምንጠቀመው ቁጥርን በሰውኛ ስለተጻፈ መጽሐፍ ማለት ነው። ግን እስልምናው ጋር አስቸጋሪው ፓርት ምንድን ነው? ቀጥታ ያለ አካል ነው ተብሎ ደግሞ ይታመናል፣ ያውም ፍጡር ያልሆነ። እሱ ደግሞ አስቸጋሪ ነው። አብዲ ዩሱፍ የስ እንኳን ደህና መጣ። አብዲ እኮ ጠይቀህ አብዲን ጠይቄዋለሁ እንዴ? መጠየቅ ይቻላል ጥያቄ? ኦኬ ትጠይቃለህ። እሺ ትንሽ ጠብቀኝ እመጣለሁ። እሺ ኢክራም እና ሙሐመድ ኢክራም ሚዩት ነሽ። ሙሐመድ አንድ ነው፣ አልወለደም አልተወለደም። በአካልም ሆነ ማንም ሰው ያየው የለም። ምንም አይነት ቅርጽና ይዘት ልንሰጠውም አንችልም። መፈክሩን ታዩ። ቆይ እኔ ለርቤ ያልፈለኩት ድንጋይ አልወለደም አይወልድም። ለምን ከአምላክሽን ከድንጋይ ጋር ታፎካከሪዋለሽ? ኤኒዌይስ ወደ ቶፒኩ ግቢ እና ስንት ጣት ነው ያለው አላህ? ጣትም ምንም አይደለም። ማንም ያየው የለም፣ ፈጣሪ ነው። እሱ መለኮት ነው። ማንም ሊያየውም ሊነካውም አይችልም። ጥያቄው ላይ ግቢ። አላህ ስንት ጣት አለው ነው ያልኩሽ። አላህን ያየውም የነካውም የዳሰሰውም የለም። አላህ አምላክ ነው። እኔ ማነካው ማናየው መስወጣኝ። ስለዚህ አላህን አታውቂም ማለት ነው። እጅ ኑሮ አይኑረው ከመፈክር ቁሚና እጅ አለው ብለን መናገር አይጠበቅብንም። የናበት እኛ የምናመልከው አምላክ አንድ አምላክ ነው። ለአንድ አምላክ እንሰግዳለን፣ እንገዛለን። ጎበዝ። አሁን እያልኩት የነበረውን ገባሽ? ጎበዝ ትመስላለች። ሁሉም መመለስ የከበዳቸውን እሷ ትመልስ ትችላለች ይመስለኛል። አንድ ያልሽው ምኑን ቆጥረሽ ነው? አንድ እንደሆነ ስለነገረኝ በቁርአን ላይ